ምንድነው ክፍተቶቹ? ኦኬ ሶ አንድ ሴት ተደፈርኩ ብላ ፍርድ ቤት ስትቀርብ ለምንድነው በደንብ ድምጿ የማይሰማው? ምንድነው ችግሩ? ኦኬ ኮራፕትድ የሆኑ ዳኞች አሉ፣ ኮራፕትድ ሎየሮች አሉ፣ የትም ሀገር አሉ። ኦኬ እሱ እንዴት ነው ሶልቭ የምናደርገው? በጣም ከባድ ነው ግን ባይዘው በጣም 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 ቻሌንጅ አለው። ቻሌንጁን ግን ፌስ ማድረግ ይሻላል ግብረ ሰዶምን ከማስገባት። ቻሌንጁን ግን ፌስ ማድረግ ይሻላል። ተመሳሳይ ጋብቻንና ጾታን እንደፈለክ መሆን ትችላለህ። ልቅ የሆነ የኃጢአት ልምምድን ከማምጣት ይሻለናል። ስለዚህ የመጀመሪያው ስቴፕ እኔ ኔክስት ታይም ላይ ስንገናኝ የህጉን ነገር በደንብ አድርገው ህጉ ላይ የሚሰሩት አካላትን ኢንቫይት ብናደረግ ዲያቆን መሬት ላይ ያወረደ ስራ እንዲሰራ ማለት ነው። ከዛ በኋላ ደግሞ ይሄን ነገር በደንብ ኦርጋናይዝ ካደረግን በኋላ በእነዚሁ በህግ አካላት በኩል በቀበሌዎች በአመራር ደረጃ ያሉ ሰዎች ላይ ፒቲሽን ማስገባት። ኦኬ ንጽት ያለ ነገር ምን ለምሳሌ የሴት የመደፈር ከሆነ መደፈር ላይ ብቻ ታርጌት ያደረገ ሌላ አጀንዳ የሌለው ሌላ ነገር ትርኪ ምርኪ የሌለው መደፈር ላይ እህቶች ወንድሞች ላይ ህፃናት ላይ ወንዶች አዋቂዎች ላይ ሴቶች አዋቂዎች ህፃናት ጭምር መደፈር ላይ ነው በጠበቃዎቹ በኩል በህጋዊ አግባብ መልኩ ህጉ ላይ ጫና ማድረግ። ኦኬ ህጉ ላይ ጫና እንዲደረግ ህጉ ላይ ለውጥ እንዲደረግ ማለት ማድረግ ቢቻል ብዬ አምናለሁ። ከዛ በተረፈ በቤተ እምነቶች አሁን በጣም አታክ እየተደረገችው ያለችው ኦርቶዶክስ ናት። ባይዘወይ ይህን እያወቃችሁ ነው ብዬ አስባለሁ። በሌላ ቤተ እምነትም ያላቸው ይህን አክሮኒስ ታደረጉ ያቻለሁ። በጣም ታንኪዩ ለእናንተ ሰብልዬንም ጨምሮ ማለት ነው። ኦኬ ስፔሲፊክሊ ኦርቶዶክስ አታክ እየተደረገች ያለችው ለምን ኦርቶዶክስ አታክ ትደረጋለች ቢባል ከጥንቱም ጀምሮ ወደ ኢትዮጵያ እነዚህ የግብረ ሰዶም ነገር እንዳይገባ የግብረ ሰዶም ነገር ነውርና ኃጢአት መቆሸሽ እንደሆነ በግልጽ አቋም የምታሳወቅ ስለሆነች አትወደድም። እንኳን ኢትዮጵያ ውስጥ ባሉ ግብረ ሰዶምን አይደለም ውጪ ባሉት እንኳን ግብረ ሰዶምን አትወደድም ኢትዮጵያ በዚህ አቋሟ። ኦኬ ቤተክርስቲያኗ ስፔሲፊክሊ አትወደድም። ስለዚህ ቤተክርስቲያኗ እንድትጠፋ ይፈለጋል። ኦኬ ቤተክርስቲያኗ በዚህ ቆሻሻ ነገር ውስጥ አፕሩቭ እንድታደርግ ይፈለጋል። ቤተክርስቲያኗ ደግሞ እኛ ልጆቿ እያለን አባቶች እያሉ መቼም አሁን ትሰድቡን ይሆናል፣ እያብጠላጠላችሁ ለቤተክርስቲያኗ ቶር ይሆናል። ግን እኛ ልጆቿና አባቶቻችን እያሉ የእናንተ ዓላማ አይሰራም። ንጽህናን፣ ቅድስናን፣ የትዳርን ቅዱስነት እግዚአብሔር ሰዎችን ሲፈጥር ወንድና ሴት አድርጎ እንጂ ወንድና ወንድ አድርጎ እንዳልፈጠረ ይሄን እንናገራለን። በደንብ አድርገን አስረግጠን እናገራለን። ኦኬ ሰው ስለዚህ በቤተ ክርስቲያን ደግሞ በየቤተ እምነቶቹ ደግሞ እንዲሰራ ማድረግ በመስጊድም ኡስታዞች በእስልምና ያሉ ሰዎች በመስጊዳቸው ይህን ትምህርት በዳዕዋ መልክ እንዲሰጡ በቤተ ክርስቲያንም ደግሞ በየሰንበት ትምህርት ቤቱ በየአውደ ምሕረቱ ካህናት የንስሐ ልጆቻቸውን በዚህ መልኩ ደግሞ በደንብ መሬት ያወረደ ስራ እንዲሰራ ማድረግ። ቅዱስ ሲኖዶስን መሪ አለን፣ አባቶች አሉን። ስለዚህ ቅዱስ ሲኖዶስ ላይ ደግሞ እንደ ቤተ ክርስቲያን እንደ ሰንበት ትምህርት ቤት እንደ ምእመናን ያለንን ነገር በጽሁፍ ለአባቶቻችን በክብር ማቅረብ ይሄ ሁሌም የተለመደ ነው። ይሄን ነገር አድርገን ቤተክርስቲያን የግብረ ሰዶምን ኃጢአት ህይወት ቆሻሻ ህይወት ቆሻሻ ምነው ለምንድን ነው? ሰውነትን የሚያቆሽሽ ስለሆነ በዳይፐር የሚያስኬዳችሁ ነው ወንድሞች። ኤርሊ ስቴጅ ላይ ገና በልጅነታችሁ በወጣትነታችሁ በዳይፐር የሚያስኬዳችሁ ህይወት ስለሆነ ማለት ነው። ኦኬ በዚህ በዳይፐር የሚሄድ የሚሰቃዩ ብዙ ወንዶች አውቃለሁ። ኦኬ ከብዙ ወንድ ለወንድ ግንኙነት የተነሳ ማለት ነው። እግዚአብሔር ባልፈቀደው መልኩ ስለሆነ ከእንስሳት ጋር ከምን ጋር የሚደረግ ግንኙነት ስለሆነ ሰው ወንድ ከወንድ ጋር ሲያደርግ ደግሞ ከተፈጥሮ ውጭ ስለሆነ ብዙ ችግር ውስጥ እየገቡ ስለሆነ ኦኬ ዳይፐር የሚያደርግ ወንድ ማየት አንፈልግም። አነስ ታሞ በበሽታ ምክንያት በተለይ ከሆነ ኦኬ። በግብረ ሰዶማዊ ምክንያት ግን ዳይፐር የሚያደርግ ወንድ ማየት አንፈልግም። ኦኬ በዛው ልክም እህቶቻችን ላይ እና ስለዚህ እንደ ቤተክርስቲያን ሊሰራ ይገባል ብዬ አምናለሁ። ኦልሬዲ እኔ ባለሁበት ደብር ጀምሬያለሁ። ሁላችሁም እዚህ በምታገለግሉበት ደብር ጀምሩ። ከዛ ደግሞ ወደ ቅዱስ ሲኖዶስ ደግሞ ቤተክርስቲያን እንድታስተምር ይሄን ነገር በደንብ አድርገን ማሰራጨት አለብን ብዬ አምናለሁ። ዲያቆን የመጨረሻው ዲስከሽኖች እንደዚህ ወንዶች ተሰብስበን ሪሊ ስለ ሴቶች ያለንን ክብርና ጥንቃቄ ፕሮቴክሽን በደንብ አድርገን ለእህቶቻችን ልነግራቸው ይገባል። ፌሚኒዝም አይደለም የሚነግራቸው። እኛ ወንዶችን በክፉ ምግባር ያሉትን ወንዶች እኛ ልንመልስ ይገባል። በመልካም ምግባር ያሉትን ወንዶችን ደግሞ ክሬዲት ልንሰጥ ይገባል። ያሬዶ
አይ ቲንክ ምናልባት ስልክ መጥቶበት ነው። እሺ ቃለ ሕይወት ያሰማልን። ትክክል ነው። በተለይ መጨረሻ ላይ በተባለው ነገር ብዙ ስራ ያስፈልገዋል። ምናልባት ዋይንድ ዳውን እያደረገን እንምጣ። እስቲ ያልሰማነው ቤላ ሰላም፣ እንዴት አለሽ? እንኳን ደህና መጣሽ። ሰላም፣ እንዴት ናችሁ ሁላችሁም? በጣም ቴንክ ዩ ሶ ማች። ከቀድም ጀምሮ ስሰማችሁ ነበረ። በጣም እግዚአብሔር ያክብርልኝ። ዲያቆን ዳዊት፣ ዲያቆን ያሬድ በእውነት በጣም ቴንክ ዩ ሶ ማች። ይህንን ሁሉ ዴዲኬትድሊ በቃ በጣም አም ስፒችለስ ለምታደርጉት ነገር በጣም እግዚአብሔር ያክብራችሁ። እኔ አያኪም ፍሮም ፕሮቴስታንት ባክግራውንድ ነው የመጣሁት፣ ግን እግዚአብሔርን ሁሌ ደግሞ ማመሰግነው። እሰማለሁ። አይ ትሰሚያለሽ፣ ከዚሁ ጋር ትቀጥያለሽ። ይቅርታ አንድ ነገር የኔ ቆንጆ አም ሶሪ እየወጡ ስለሆነ እና እየተደጋገመ እየጠየቁ ነው እና ፔቲሽናችንን እንዴት እናንሳ እያላችሁ የጠየቃችሁ ሰዎች ፔቲሽን ስትፈርሙ ያስገባችሁትን ኢሜይላችሁ ጋር ልክ እንትን ስታደርጉ ለእናንተ ኢሜይል ያደርግላችኋል ቴንኪዩ ብሎ እዛ ጋር ትገቡና ኢሜይላችሁ ጋር ከዛ ላይ ማንሳት ትችላላችሁ። ሀሳባችሁ እንደቀየራችሁ ሳትሰሙ እንዳትወጡ ብዬ ነው። ሪሙቭ ማድረግ ትችላላችሁ ከኢሜይላችሁ ላይ። ቴንኪዩ ቤል ላይ ቴንኪዩ ኢሜይል ኦፍኮርስ እኔ ናት። በጣም ማን ነው ዲያቆን ያሬድ እግዚአብሔር ይባርክ ላመጣኸው ሀሳብ በጣም ቴንኪዩ። እኔ በእውነት እንደ ኦርቶዶክስ የማመሰግነው ተቋም የለም። በጣም እግዚአብሔር አብዝቶ ዘመናችሁን ይባርክ ለምታደርጉት ነገር ህዝባችንን ለማዳን። እኔ ሃይስኩል እያለሁ ነው እዚህ የመጣሁትና አሁን ባለው ሙቭመንት አንድ ነገር መናገር ፈልጋለሁ። ሁላችሁትም ብላችሁታል። በጣም አመሰግናታለሁ ሊደሯን። ባይዘውም ለምንድን ነው ማመሰግናት? ኤክስፖዝ ሁሉም ነገር ከጀርባ ያለውን ነገር ኤክስፖዝ አድርገዋለች። ያለውን ድርጅት እና አዲስ ፓወር ሃውስ በሙሉ በሙሉ አሁን ያየናቸውን በሙሉ ናው ዊኖ በዛ ውስጥ ምን ነገር እንደሚሰራና በጣም ብዙ ዘር ስለተዘራ የሚነቀል ዘሮች አሉ። በጣም ማጽዳትና መንቀል ያለብን ነገር አለበት። ኦኬ አዲስን አሁን ልክ ዲያቆን ያሬድ እንዳለው በዛ በኩል በደንብ ይጀመራል ተሰብስቦ ኤቭሪቲንግ ያ ፕላን ይወጣል። ግን አይ ዊል ሜክ ሹር አንድ ነገር ልንገራቸው። እኔ እንደዚህ ስል ገና በፊት ተናግሬያለሁ። ከዚህ በፊትም ሰርቻለሁ በእንደዚህ ከውመን ሎየር ሎ ኢንፎርስመንት በጸግዬ ጉዳይ አዋሳ በተደፈረችው በነ ሄቪ አውል ኮንቲኒዩሊ ቱ ዱ ሶ ኦኬ። ለማንም አይ ዶንት ሃቭ ቱ ፕሩቭ ኤኒቲንግ። ግን አንድ ነገር መናገር የምፈልገው ነገር አለ። ይሄ ፔቲሽን 110 ተደርሷል ተብሎ በጣም ደስተኛ ሆናችኋል። የትም አይደርስም። ምክንያቱም ያን ፔቲሽን የሞላው በደንብ አድርገን ኢንቨስቲጌት ነው ማስደረገው። ምክንያቱም እነዛ በሙሉ ያደረጉት ሳውዝ አፍሪካ ናይጄሪያን በጣም ከሳውዝ አፍሪካ ነው ሞር ፔቲሽን የተሞላው። ናር አላር ኦፍ ኢትዮጵያን ፒፕል አላደረጉም። ያንን ነገር አጣርተን እያንዳንዱ ነገር እንደዚሁ አይደለም ዛሬ መተን ድምጻችንን ከፍ አድርገን የምንናገረው ኖ ኢትስ ናት። አንድ ነገር ደግሞ ማወቅ ያለባችሁ ናት ኤቭሪዋን ሊቭ ኢን ቲክቶክ ኦኬ። ቲክቶክ ውስጥ እኛ አንኖርም። ነገር ግን አሁን በመጣው ነገር ግን ትውልድን የሚያድን እግዚአብሔር እነዚህን ዲያቆን ስለሰጠን በጣም አም ሶ ግሬትፉል እንጂ ይሄ ትውልድ ይሞት ነበረ። ለምንድን ነው ቢባል ይሄ ነገር እየተስፋፋ ስላለ ኢትዮጵያ ሀገር ውስጥ እየተስፋፋ ነው ያለው። ቢሃይንድ ዶር ብዙ አጀንዳ አለ፣ ብዙ የሚደረግ ነገር አለ። እግዚአብሔር ደግሞ ይሄንን ነገር whatever you practice in the dark it will come out to light no matter what። ሁለተኛ ነገር ደግሞ መናገር የምፈልገው ነገር ለምንድን ነው አሁን እስቲ ቆም ብላችሁ አስቡ። እሷ ከአሰብ ከተወለደች ኤርትራዊ ከሆነች ኤርትራ ውስጥ እኮ በጣም ብዙ እኮ ሬፕ የሚደረጉ ብዙ እኮ አቢዩዝ የሚደረጉ ብዙ እኮ ጥቃት ያለባቸው አለ። ለምንድን ነው ኢትዮጵያ እየተባለ በዚህ ልክ ሊጮ የተቻለው? how about her own brother and sister that live in ኤርትራ? ገባችሁ? አጀንዳ there is some አጀንዳ አለ behind her back። ስለዚህ I understand ብዙዎቻችሁ አሁን ትሰማ በጣም ከልብ በንጹህ ልብ መታችሁ እሷን አምናችኋት መሰማት አለበት ብላችሁ ለመጣችሁ መፍትሄ አለ። መፍትሄ ግን የሚኖረው with the right network። መፍትሄ የሚኖረው በነ ዲከን ዳዊት በነ ቲጂ በነ ዲከን ያሬድ በሚያመጡት ነገር በዛ ተተባብረን አንድ ላይ እንሰራለን። ነገር ግን
አንድ ነገር አውል አሽሩዩ ፔቲሽን የተሞላው የትም ቦታ አይደርስም። የትም ቦታ 101% ከዚህ በኋላ የሚቀጥል ነገር የለም። በቃ አለቀ። የሚቀጥል ነገር የለም ከዚህ በኋላ። እውነቱን የሆነ ነገር ኤክስፖዝ ተደርጓል። ከዚህ በኋላ ያለንን ኤነርጂ ምንድን ነው የምናደርገው? አዲስ ነገር ተከፍቶ አዲስ ሲስተም መጥቶ በአዲስ ስትራቴጂ በአዲስ ሞዴል ተደርጎ ያ ፔቲሽን እንዲሞላ እናደርጋለን። ከዛ በተረፈ ግን ሌላው የመጨረሻ የምናገረው ሲንግል ማሞች ኦኬ አይ አንደርስታንድ ሴት ልጅ ቤቷን የምትወድ ቤቷን የምታከብር ባል የምትፈልግ ናት። አፓረንትሊ ግን አላሩፍ ሲንግል ማም ወደው አይደለም። ምክንያቱም በጣም ዶሜስቲክ ቫዮለንስ አለ። በጣም ብዙ ቆሻሻ ነገሮች አሉ። ዛሬ እኛ ሐሙስ እሱን ነው የምንሰራው። ትዳርን አንድ ላይ ለማድረግ ትዳርን እንዳይፈርስ ለማድረግ። ነገር ግን ደግሞ አንዳንዶች ሲንግል ማም አሉ ሲባል ወደው አይደለም። በእንደዚህ አይነት ሙቭመንት አይደለም በጣም ብዙ ሰው ትዳሩን ከዛ ሊወጣ ይቻላል። we shouldn't generalize everyone። በጣም ነው የምናከብራችሁ። በጣም ጀግና ናችሁ። በቃ ሳትፈልጉት ትዳርን መፍታት ሳትፈልጉ እግዚአብሔርን ፈርታችሁ ኖራችሁ አቅቷችሁ ግን መጨረሻ ላይ ዲሳይድ ያደረጋችሁት ወደው አይደለም። በጣም ብዙ ነገር ስላለ ነው ካቅማቸው በላይ በብዙ ዶሜስቲክ ቫዮለንስ በብዙ በኢሞሽናል ቫዮለንስ መዓት ነገር ነው ያለው። ስለዚህ በቃ አሁን ተፈቃቅረን ሪስፔክት ተደራርገን አገራችንን ሌላው ደግሞ ልንገራችሁ ኢትዮጵያ ውስጥ የሚሰሩትን አትሳደቡ። ኦኬ በፀሐይና በሚከፈላቸው ሚኒመም ዌጅ ህይወታቸውን ለማሸነፍ እየሰሩ ያሉት ጀነራላይዝድ አድርገን የኢትዮጵያ ሎየሮች የኢትዮጵያ ምናምን እያለን ጃጆች አትበሉ። የነ ሄቪ ጉዳይ በሙሉ ዛሬ ፒክቸር አድርጋ ያወጣቻቸው ጉዳይ ካለ ቀነኒ በስተቀረ ኦልሬዲ ፍርድ ላይ ናቸው። ኦልሬዲ እስር ቤት ላይ ናቸው። ኦኬ የቀነኒ ብቻ ነው እስካሁን ዲዮን ፕሮሰስ የሆነው። ስለዚህ ሃቭ አ ፋክት የሆነ ዳታ ይዛችሁ ጩሁ። ለምን አንዳንድ ጊዜ ለምን እንደምንጮህ እንኳን አናውቅም። ለዘላለም ይታሰሩ እያላችሁ ነው። ኦልሬዲ እኮ እነዚህ እኮ እስር ቤት ውስጥ ያሉት እኮ ናቸው። ይሄንን እንኳን አታውቁ። ምን አርቆ እዛው እስር ቤት ተይዘዋል እኮ ካለ ቀነኒ ባል በስተቀረ። አሁን ደግሞ በቅርብ ጊዜ ተፈቷሉ። ስለዚህ ያንን ነገር ለማስተካከል እንስራ። ሀገራችንን ለማንቋሸሽ ሳይሆን ሃይማኖት ለማንቋሸሽ ሳይሆን ነገር ግን ሀገራችን ላይ ፈውስ ለማምጣት አገራችን እንድትሻሻል ህዝባችን እንዲሻሻል እውቀት እንዲያገኝ በዛ ነገር ላይ አንድ ላይ እንስራ። እግዚአብሔር ደግሞ ይረዳናል። በጣም አመሰግናለሁ። ቴንኪው። በጣም አመሰግናለሁ እህታችን፣ እግዚአብሔር ይስጥልን። አዎ አብረን መስራት አለብን። እንዳልሽው እንግዲህ ብዙ የሚሰራ ስራዎች አሉ። ያንን ግን የምንሰራው አብረን በመጓዝ እንጂ አንዱን ጥለን አንዱን እየናቀን ትል እየተባባልን አይደለም። It's just not smart, by the way. ይህንን የምትመለከቱ እህቶቻችን it's not smart. Like it's just not a good way to go about it. ስንት ስራ መስራት እየተሻለ you're shooting yourself in the foot, creating unnecessary እንትን እና anyway ወደ መጨረሻው እየደረስን ነው። ምናልባት ዳዊትና እናት መጨረሻ ሀሳብ ስጡና ከዛ በኋላ ሰሉሽን ያልነውን እንሰጣለን። ምናልባት ማዕረይ እና ሩሂ ካላችሁ ብትገቡ ደስ ይለኛል። ወደ ሶሉሽን ልንገባ ስለሆነ ማዕረይ እና ሩሂ ግን ሜቢ በዚህ በትሰማ ሙቭመንት ያላችሁ ግን ወይ የተሰማችሁን ነገር እንትን ብንወያይ ደስ ይለኛል። ምን ተሰማችሁ፣ ምን ተማራችሁ፣ ምን አያችሁ የሚለውን ነገር ብንወያይ ደስ ይለኛል። እሺ ማንን እድል ልስጥ? እሺ እናት ለእናት እድል ልስጥ። ሰላም፣ እንዴት ዋላችሁ? በጣም ጥሩ አድርገህ ገልጸሃል ብዙ ነገር። እኔም ሂሬንደር ነበር የምሰማው ስለተሰማ የሚባለው ነገር ብዙም አላቅም ነበረ እና በጣም ጥሩ ነው። ግን መናገር የፈለግኩት መዝሙር ያሬድ ተናግረውታል። ቄስ ይቅርታ አንተ ለማለት ግን በጣም እሳቸው ግልጽ አድርገው ተናግረውታል በሙሉ ሀሳብ ልል የፈለግኩትን እና ቴንኪው ማለት ይህ ዋናው ነገር እንደነዚህ አይነት ነገሮች እኛ ሀገር ያስፈልጋል ብዬ በጣም ማስፈልገው እንደዚህ አይነት ነገር ውስጥ ኢንቮልቭ አድርጌ ስለነበር
በተደፈረች ልጅ ከህግ አዋቂዎች ጋር ብዙ ነገር አይቻለሁና ህጉ ማስተካከል ላይ ከህግ አካላት ጋር በደንብ መስራት እንደዚህ አይነት ነገሮች እንደ ሴት መደፈር፣ የህፃናቶች መደፈር ወንዶችም ይሁን ሴቶች ትልቅ ነገር ላይ ሊደርስ የሚችለው ህጉ ሲጠብቅ ነው። የህግ መጥበቅ በጣም ለውጥ ያመጣል። እሱ በጣም አስፈላጊ ነው። እዛ ላይ ቢተኮር ለኢትዮጵያ የሚያስፈልገው እሱ ነው ብዬ አምናለሁኝ። ህጉ አለ፣ እዛ ውስጥ አለ፣ ይደረጋል። ግን ምን ያህል ኢፌክቲቭ ነው፣ ምን ያህል በትክክል ይሰራል፣ እሱ ኮስሽነብል ነው እና እሱን ነገሮች ማድረግ ያስፈልጋል። ሌላው ሴት ልጅን ኤምፓወር እናድርጋት። ሴት ልጅ ራሷን ትቻል። ሴት ልጅ ትበል ሲሆን ትዳር ላይ አይደለም፣ ትዳር ይቅር አይደለም፣ እሱን ማጠንከሪያ እሷ ራሷ ኤምፓወር ማለት ኢሞሽናሊ፣ ፊዚካሊም፣ ሳይኮሎጂካልም ሁሉንም ፋይናንሻልም ራሷን ትቻል ማለት ትዳርን ትተው ትናቅ ማለት አይደለም እና እሱ ላይ መሰራት አለበት። ያንን የምታቅ ሴት ደግሞ ትዳር አያስፈልገኝም፣ ልጆቼን አያስፈልገኝም ልተው አትልም ምትል አለችም። ሴት ልጅ ኤምፓወር ስትሆን በብዙ ነገር ነው ለአገር የምትሆን የሚሆነው እና ግን መዝሙረ ያሬድ ካሉት ጋር ነው በጣም የምስማማው ህጉ ላይ። እንደገና ደግሞ ወንዶችም ገብታችሁበት ነው ይሄ ነገር ሊሳካ የሚችለው ለብቻ አይደለም እና ወንዱ ልጆቻችንን በስነስርዓቱ ማስተማር ማሳደግ እንደነዚህ አይነት ነገሮችን ከልጅነት ጀምሮ ውጭውን አይደለም ከቤት ነው የሚጀምረው። እኛንን ማስተማር ያለብን እኛንን ሁሉን ነገር ማስታጠቅ ያለብን እና ቤት ውስጥ እንስራ እላለሁኝ። ሌላው ደግሞ የገባውበት ቲጂስ ፐርስፔክቲቭ በጣም እፈልግሻለሁ እና ፎሎዌን መልሽልኝና ላወራሽ እፈልጋለሁኝ። ይህንን ነው። ቴንኪዩ ሶ ማች። ከታቸውኛ ያዳምጣለሁ። እሺ፣ በጣም እናመሰግናለን። እግዚአብሔር ይስጥልን ስለሰጠሽን ሀሳብ። ምናልባት ለማን እድል ልስጥ? ኦኬ፣ ዳዊት ሳይኮሎጂ። እንደምን አመሻችሁ። ሀሳባችሁ በጣም ደስ ብሎኛል። እንግዲህ እኔም በሙያዬ አይ ቲንክ ማገልገል የምችለው አዌርነስ መፍጠር የምችላቸው ሀሳቦች ይኖራሉ። በዛም ከጎናችሁ መሆን እፈልጋለሁ። አይ ቲንክ ይበልጥ ህጻናት ላይ ሴቶች ብቻ ሳይሆኑ ኢቭን የሪሰርች ሀሳብም ጭምር የሚደፈሩ ወንዶችን ከማየት ነው፣ ህጻናትን ማለት ነው። ሰው በሀገራችን ብዙ ነገሮች አሉ። ህጻናት ብቻ ሳይሆኑ አሁን ላይ ወንዶች በጣም የመደፈር ቁጥራቸው እየጨመረ መጥተዋል። የ5 ዓመት፣ የ7 ዓመት፣ የ10፣ የ11 ብዙ ማለት ነው። እንግዲህ ያንንም በሚመለከት ወደፊት ሼር የምንደራረጋቸው ሀሳቦች ይኖራሉ። በማስረጃ ሲሆን ግን ደስ ይላል። የቀረቡት ነገሮች ማስረጃ ላይ መሰረት ያደረጉ ናቸው። በጣም ደስ የሚል ነው። እንግዲህ ረጅም ሰዓት ስለቆያችሁ እኔ ብዙም መያዝ አልፈልግም። በርቱ። አመሰግናለሁ። ፋሎ አድርጌያለሁ። ምንድነው እንግዲህ እንዳልኩት ዛሬ ጀስት ይሄ የመጨረሻው በዚህ በየቀኑ ማውራት አልፈልግም። እሳትና ውሃ ተሰጥቷል። ህዝቡ እንግዲህ ይመርጣል ማለት ነው። እኛ እንግዲህ ውሃው ላይ ነው የምንሰራው። ከዚህ በኋላ እሳት እፈልጋለሁ የሚሉት ወደ እሳቱ ይሄዳሉ ማለት ነው። እና ዳዊት በውስጥ መስመር ጻፍልኝና አንድ ቀን ምን ማድረግ እንችላለን? የሙያዎች ቀን እና በሳይኮሎጂ ዙሪያ የምናቀርብበት እንደዚህ አይነት ፕሮግራሞች ማዘጋጀት ይቻላል። I can create the space for that. I'll take the leadership. በውስጥ ጻፈልኝና ደስ ይለኛል። በጣም ደስ ይለኛል። እሺ፣ አመሰግናለሁ። እሺ፣ ምናልባት ምንድነው ግርማ አበጋዝ እንዳልኩት መጨረሻ ላይ በተለይ ከዚህ ሙቭመንት ጋራ ያላችሁ ስቲል ሀሳብ ያላችሁ ጥያቄ ያላችሁ ኮሜንት ያላችሁ ብንሰማ ደስ ይለኛል እና ገብታችሁ ብንወያይ ደስ ይለኛል። እሺ፣ ግርማ አበጋዝ እሺ፣ አመሰግናለሁ ዳዊት። ሁላችሁም በዚህ ቤት ታላቁን የወቅቱን ታላቅ የራስ ምታት ህመም የሆነውን የሀገራችንን ጉዳይ ብሎም በዓለም አቀፍ ሁላችንን የሚያቆስለውን ታሪክ እየነካችሁት እየዘመታችሁበት ያላችሁትና
ያው እዚህ ፎቶ ላይ የምታዩት በድሬዳዋ ከተማ ተደፍራ የተገደለችው የኔ ልጅ ናት። በአምላክ ትባላለች። ፎቶ ላይ የምታዩት ለመግባት 3 ቀን ፈጅቶብኛል እዚህ ቤት። ላነሳ የፈለግኩት ነገር ስላለ ነው እዚህ ቤት ደጋግሜ ከታች ቁጥር ስጽፍ የነበረው ትላንትና ማታም ባለፈውም እስቲል እስካሁን ድረስ ባለፉት 4 ዓመታት በዚህ ዙሪያ ላይ እንግዲህ የሄድኩባቸው የፍርድ ሂደቶች ምን አይነት እንደነበሩ ለእናንተ ማስረዳት አልፈልግም። ምክንያቱም በተለያዩ ሚዲያዎች ሲዘገብን የነበረው በኢትዮጵያ ሚዲያዎች ብሎም በአባይ ቲቪ በቅርብ ጊዜ ዶኩመንተሪ ተዘጋጅቶበት ትልቅ ዶኩመንተሪ በ4 ክፍል የተከፈለ ሲተላለፍ እንደነበረ በልጄ መደፈር፣ መገደል፣ ጥቃት፣ ህይወት ዙሪያ ላነሳ የፈለግኩት ፖይንት ምንድን ነው? ጉዳዩ አሁን የጾታ ጉዳይ ብቻ አይደለም። አንዳንድ ጊዜ ወንዶችም ባለመሰማታችን ባለመደመጣችን እየደረሰ ያለው ጉዳት ከፍተኛ ነው። ምክንያቱም እኔ በወቅቱ ልጄ ከመሞቷ በፊት እየደረሰ የነበረውን ጥቃትና በደል እየተናገርኩኝ ነው አድማጭ አጥቼ ልጄን ህይወት ያጣሁት። ምክንያቱም እኔ ወንድ ስለነበርኩ ነው። አሁን ከቅርብ ጊዜ ወዲህ አበልጦ እየተሰማ ያለው ወንዶች ያለመሰማትም ጉዳይ እየተከሰተ ነው ያለው። ምክንያቱም ሴት ናት፣ እናት ናት። ሴት በዚህ ልክ በደልን ልትበድል አትችልም፣ ልታጠፋ አትችልም፣ ልታደርግ አትችልም የሚለው እሳቤ ጎልቶ ያለ ለሴትም ካለን ክብር የተነሳ ለእናትነትም ካለን ክብር የተነሳ ከዚህ ሁሉ አንግል በተጨባጭ የነበረውን ጉዳይ ለማሳመን በፍርድ ሂደት ረገድ ውሳኔ ለማሰጠት የሄድኩበት ርቀት ፈታኝ ነበረ። ምክንያቱም እኔ ወንድ ነኝ። በእኔ በኩል ይቀርቡ የነበሩ ጉዳዮች በአምላክ ከተገደለችና ሕይወቷ ካለፈ በኋላ ነበረ። ቀድሜ የተናገርኩት ጉዳይ ሚዛን የደፋው። ስለዚህ አሁን በደሎች የማይሰሙ ወንዶችም ጭምር ሰለባ ሆነዋል። ምክንያቱም ልጄ ሕይወቷ አልፎ እኔ የቁም ሬሳ ነኝ። አሁን አየህ፣ የቁም ሬሳ ነኝ። አንድ ልጄን ማዳን አገር ማዳን ነበረ። አንድ ልጄን ማዳን ቀጣይ እናትን ማዳን ነበረ። አንድ ልጄን ማዳን ቀጣይ የሚደፈሩና የሚጠቁ ሴቶችን ከሚያስጥለው የዘር ሐረግ አንዷ ነበረች። ስለዚህ ወንዶች እየተገፉ በሄዱ ቁጥር ህመሙ እየባሰ ችግሩ እየጎላ ነው የሚሄደው። ስለ ቤተ ክርስቲያን ላንሳ። ከልጄ ሞት በኋላ ባለፉት 3 ዓመታት ከቤተ ክርስቲያን ጋር በመቀናጀት በየዓመቱ የልጄን መታሰቢያ ፕሮግራም ምክንያት በማድረግ በቤተ ክርስቲያን የግንዛቤ ማስጨበጫ ፕሮግራሞችን በየዓመቱ እናካሂዳለን። ከተለመደው የተስካርና የዝክር ፕሮግራም ወጣ አድርገን በቤተ ክርስቲያን ጉባኤዎችን በማዘጋጀት በዚህ ጉዳይ ግንዛቤ ለማስጨበጥ እንሞክራለን። ይሄ ቤተ ክርስቲያን እየተወጣችው ካለው አንዱ የቤት ስራ ትልቁን አጀንዳ እንደ ድሬዳዋ ከተማ ይታወቃል። ብሎም በአደባባይ ብሎም በተለያዩ መድረኮች ላይ ድርጊቶችን ከሴቶች ጎን ቆመን የራሳችን ጉዳይ መነሻ ቢሆንንም አሁን ግን ልጄ ካለፈች በኋላ አልፋለች ብዬ አይደለም የቆምኩት እና የትሰማ ጥያቄ እንሰማ የሚሉ አባቶችም ድምፅ ሊካተትበት ይገባል። በሕግ ረገድ ባለው ጉዳይ ላይ ያለውን ክፍተት ለመሸፈን የሚያመላክት ንቅናቄ ግን እጅግ 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 በጣም ኋላ ቀርና አዝጋሚ ብዙ ሊሰራበት የሚገባ ነው። እሱን ሳትነኩ እንድታልፉ ስለማልፈልግ ነው። የትሰማ ጥያቄ በፌሚኒዝም በኩል ወይም ደግሞ አሁን ባለው ንቅናቄ በኩል ስለተነሳ እንጂ በሀገራችን ያለው ህመም ስር የሰደደና ጥልቅ እንደሆነ ለእናንተ መናገር አልፈልግም። በጣም ሰፊ ነው፣ ደጋግማችሁ ተናግራችሁታል። ነገር ግን ይህንን ለመከላከል ግንዛቤ ለማስጨበጥ የአመለካከት ለውጥ እንዲመጣ ለማድረግ ከስሩ ከችግሩ እንዲነቀል ለማድረግ የሚደረጉ ጥረቶች ደካሞች ናቸው። ለዚህ ነው ሁሉም ሰው በማያውቀው በትሰማ ላይ ተደግፎ ፊርማ መፈረም፣ ሎጎ መለጠፍ፣ ፕሪንት እየተደረገ ያለ። ለዚህ ነው አሁን አንዳንድ እህቶችም
ጉዳዩን የፈረሙ እህቶች፣ ወንድሞች ዋቴቨር ኤኒበዲ ፊርማውን ለማንሳትም እየሞከረ ያለው ምክንያቱም ከፌሚኒዝም አንጻር ብቻ አይደለም ሰዎች በዚህ ጉዳይ ሞቢላይዝ ተደርገው በዛ በኩል እየተሰለፉ ያሉትና ብዙ አላበዛም። ነገር ግን ጉዳዩ ከስፋቱ ከጥልቀቱ አንጻር መሰማት ያልቻልን ሰዎች አለን። በጣም ብዙ ዋጋ አስከፍሎናል። በፍትህ በኩል በህግ በኩል ያለው ውስንነት፣ በፍርድ ቤትም በህግም በአቃቢ በፖሊስ በኩል ያለው ውስንነት ጉዳዩን ለመከላከል በጣም ገና ረጅም ነውና የከተሞች ድምፅ እየተሰማ ነው። ቅርብ የሆኑ ለሚዲያ የሚቀርቡ ለቲክታክ የሚቀርቡ ለማህበራዊ የሚቀርቡ ድምፆች በጣም ይሰማሉ። ግን የማይሰሙ የህፃናትና የሴቶች ጩኸት በርቀት አሉና በዚህ ጉዳይ ላይም እንዳው ጠንከር አድርጋችሁ ወደ ንቅናቄ ወደ ጉዞ ሊያመራን የሚገባ መርሃ ግብር ብታዘጋጁ ልክ እንደዚህ እንዳስከፈላችሁ ዋጋ ፌሚኒዝም ሊያመጣ የሚችለውን ኮንሲኩዌንስ በጣም እረዳለሁ፣ በጣም አውቃለሁ። በተወሰነ መልኩ ይበልጥ ደግሞ በእነዚህ ፕሮግራሞች የተሻሉ ግንዛቤዎችን እያገኘን ያለ ነው፣ እየሰማን ያለ ነው። በማናቀው ጉዳይ እየተኮነንን ያለ ነው። ወንዶች አባቶች በጉዳዩ ላይ ተሰልፈን ዋጋ እየከፈልን እየቆሰልን እየደማን እያለን ወንዶች የኦርቶዶክስ አማኞች እየተባለ ያለው ነገር ምን ያህል ሊያም እንደሚገባ ለእናንተ ማስረዳት አልፈልግምና፣ ነገር ግን ለውጡን ሊያመጣ የሚችሉ ንቅናቄዎች እንደ ቤተክርስቲያን ልጅነታችሁ፣ እንደ ኢትዮጵያዊነታችሁ፣ እንደ ሰው ልጅነታችሁ እንዳው ብታመላክቱ። ምክንያቱም እኔ ደክሜበታለሁና ለ4 ዓመታት ስቲል ናው ዋጋ እየከፈልኩበት ያለ ጉዳይ ስለሆነ ነውና ህመሙ ብዙ ነው። እሱን ነው ሊነግራቸው የፈለግኩትና በቤተ ክርስቲያን በኩል ትናንሽ እንቅስቃሴዎች አሉ፣ ግን ይበልጥ እንዲሰፋና የአመለካከትና የግንዛቤ ለውጥ እንዲመጣ በማድረግ ረገድ ብርቱ ሆነ ልንሰራ ይገባናል። ያኔ ነው የሌሎቹንም ንቅናቄ ሸፍነን አልፈን ማርከን እነሱንም በኢትዮጵያ ሴቶችና ህፃናት ላይ በስነ ጾታ ላይ ያለውን መጥፎ አስተሳሰብና አመለካከቶች ልንከላከል የምንችለው። በዚህ ረገድ ግን ጎልተን ብንሰራ የሚል ሀሳብ ነው ያለኝ። ካበዛው በጣም ይቅርታ ዳዊት። ሌላ ጊዜ ሌሎች ሀሳቦችን ይዤ መግባት ፈልጋለሁ። በዚሁ እንድንተዋወቅ ነው። በጣም አመሰግናለሁ። በጣም አመሰግናለሁ ወንድማችን። ከስር ብዙ ሪኩዌስት የሚያደርጉ ሰዎች ስላሉ ሁሉንም ማስገባት ይከብዳል እና እንግዲህ በሰማሁት ነገር በጣም እንግዲህ ያሳዝናል። ወላጅ ያውቀዋል የልጅ ነገርና ለማሰብ ራሱ እውነቱን ለመናገር በጣም ይከብዳል። እንግዲህ እግዚአብሔር ማጽናናቱን ይስጥህ። ሌላ ምንም ማለት አልችልም፣ ግን አብረን የቀረውን ነገር እንሰራለን። በጣም ደስ ይለኛል። ደግሜ እላለሁ እንግዲህ እግዚአብሔር ማጽናናቱን ይስጥህ። ቀላል ነገር አይደለም፣ ቀላል ነገር አይደለም። እሺ ዮሐንስ ሞላ ምናልባት የመጨረሻውን ሀሳብ ትሰጠንና ከዚህ በኋላ የማስገባው የትሰማ ሙቭመንት ያላቸው ጥያቄ ያለኝ የምትሉ ምናልባት አዲስ ሀሳብ ከእናንተ እሰማለሁ። ካልሆነ ማጠቃለያ እንሰጥና ከዛ በኋላ ወደ መፍትሄው እንግዲህ ወዳልነው እንሄዳለን እና እንትኑን ፕሮግራሙን በዛው እንጨርሳለን ማለት ነው። ዮሐንስ ሞላ። ሰላም ዳዊት፣ ለመሰብሰብ እሞክራለሁ። ግርማ አይዞኝ፣ እግዚአብሔር ብርታቱን ይስጥ፣ እግዚአብሔር ያጽናው። ስለዋላችሁም እናንተ ምሳ መብላትህንም እርግጠኛ አይደለሁም እና ቶሎ ድምፅ ግን ተይዟል ወንድማችን። አሁንስ ቀረብ ብትል ወደ ማይክሮፎን ነው። ቲንክ አንደኛው ላፕቶፕ የስራ ላፕቶፕ ፋኑ ይጮሃል እና ከኦፊሴ ልውጣ። አሁንም ያው ነው። እሺ ቀጥል። እሰማለሁኝ። አዎ። እሺ። አንደኛው ላፕቶፕ ፋኑ ከፍ ይላል፣ ለዛ ነው። ብቻ ይሄ ዮሐንስ ይቅርታ፣ ዴቪ እንትን አብነት የሚለውን አቶ አብነትን ብታስገባው ፕሊዝ። ካልሆነ እኔ ድሌን የኔን ቻንስ ሰጣለሁ። እኔ ወርዳለሁ። ሰብሌ ተቀመጭ፣ ችግር የለውም። ዲያቆን ሳስፈልግ እመጣለሁ። ዲያቆንም ሰብሌም ሆኖ እኛ እንወርዳለን፣ ችግር የለውም። በቃ ወይ በኋላ መፍትሄ እናወራለን። አይ ማሬ እና ሩሂ ኑሩ ቆዩ፣ ችግር የለውም። እሺ
አንድ ደቂቃ ትመርቅልኛለህ? እስካሁን የሚደረገው ውይይት እዚህም እዚያም ላይቮች ላይ ወይ የሙቭመንቱ ሊደሮች ነን የሚሉ ሰዎች የመንግስትን ስም ሲያነሱ አታይም። ህግ ማስፈጸም የሚገባውና ጉዳዩን ብሔራዊ ቀውስ በልልኝ የተባለው የመንግስት ስም አንድ ጊዜም ስሙ አይነሳም። በአንጻሩ ግን በየቲክቶክ ላይ የሚጠለጠለው ቤተ እምነት በተለይ የኦርቶዶክስ ተዋሕዶ ቤተክርስቲያን ማህበራዊ እሴቶች ሃርምፉል ትራዲሽናል ፕራክቲሶችን ሳይቀር ባህላችሁ ነው እያሉ ለማሸማቀቅ የሚሞክሩ በየአገሩ በሰው ልጆች የሚደረጉ በደሎችን በሙሉ ኢትዮጵያውያን ለማድረግ የሚጣርበት ነገር ነው የምትመለከተው። የትዳር ተቋም ክቡር ቅዱስ የሆነ የተለያዩ ኢንስቲትዩትስ አሉ። ትዳር ብቻ ነው ልጅ የሚወጣበት። ልጅን የሚያህል ነገር የሚያመርት እኔ ካሉ ተቋማት መካከልና አሰራሮች መካከል እንደ መምህርና እንደ ትዳር ባልና ሚስት እናት አባት ሰው የሚሰራ የለም። የሰው ጭንቅላት ላይ ነው ቀጥታ የምትሰራው። ልጆቹን ታመጣለህ፣ መምህራን ደግሞ የሰዎቹን ጭንቅላቶች ይቀርጻሉ። ያ ሁሉ ሲስተም፣ ያ ሁሉ ኢንስቲትዩት፣ ያ ሁሉ የቤተሰብ ቅርጽ ዲስክሬዲት እንዲደረግ አበክረው ነው የሚንቀሳቀሱት። በዚህም መንግስት እንዳይጠየቅ ለከፈታቸው መዝገቦች ያልታመነ አሁን ወንድማችን ገዛኸኝ ልጁን ፍትህ እየጠየቀ ያላገኘበትን መዝገቦች ያልታመነን መንግስት ጉዳዩን ናሽናል ክራይሲስ በልልኝ ስትል እንትን ይመስላል፣ በጣም ግዙፍ የተደረገ ይመስላል። ነገር ግን የኒዮሊበራሊዝም አጀንዳ በዚህ መልኩ ነው የሚገፋው። አንድ አርቲክል ሳነብ እሱን ቃል በቃል አንብብላችሁ discrediting a country as being in a state of permanent crisis can create political space for neoliberal reform as crisis framing can undermine the legitimacy of existing institutions እንደ እምነቶች፣ ቤተ እምነቶች፣ ማህበር፣ እድር፣ ትዳር እሱ የኔ ትርጉም ነው and policies while allowing reformers to present previously contested alternatives as necessary, urgent and unavoidable አድርገው ፑሽ አድርገው እንደዚህ አይነት አጀንዳዎችን ያመጣሉ። አንተ ቅድም ያመጣቸው ዶክመንቶች አሉ። እኔ የኔ ጥያቄ ሙቭመንቱን ደግፈው ነበረ የሴትን ጥቃት ስለምቃወም እና ስለማልደግፍ፣ ነገር ግን በሴት ስም፣ በእህቴ ስም፣ በእናቴ ስም፣ በባለቤቴ ስም፣ በልጆቼ ስም አጀንዳ አትሰግስጉ፣ የሴቷን ጉዳይ በሴቷ በራሱ ይቁም የሚል ጥያቄ አንስቼ አይ ኮልድ አውት ናሽናል ክራይሲስ ቲንግ ትል የተባለው ቪዲዮ ባይ ዘ ወይ ለእኔ ነው የተሰራው። ይህን ስለጠየቁ ነበረ። ጊቭ ዩ ኔምስ። ሴት ሆና ራሽናል የምትጠይቅ ከሆነ ፒክሚ ነሽ ይሏታል፣ ወንድ አምላኪ ነሽ ይሏታል። ወንዶቹን ደግሞ አጥቂ ነህ ይሉሃል፣ ደፋሪ ነህ ይሉሃል፣ ይሰድቡሃል። ኦል ኔም ኮሊንግስ የሚመጡት በኮንቪንስ ኤንድ ኮንፊውዝ አግሬሲቭሊ መግፋት ስለሚፈልጉ ነው። ራዲካሊ አግሬሲቭሊ በቃ ቢተር የሆንኩት በፔኔ ነው ምናምን ይሉሃል። አይ ፊል ባድ ፎር ዳት አለሁልሽ እንዴት ላግዝሽ ብሎ የሚጠይቅን ሰው ራሱ እንደዛ አዎንታዊ ድምፅ የሚፈልግ ከሆነ አይፈልጉም። ሙቭመንቱን ከነካ ማለት ነው። ዛት ሜክስ ኢት ፖለቲካል እንጂ ያው ነፍሱ ሳያውቅ በየዋህነት አይ ፐርሰናሊ ያለኝን ነገር በሙሉ የህፃናትን ጥቃት፣ የሴቶችን ጥቃት ለማስቆም መጠቀም እፈልጋለሁ። ኤንድ ግን ወን አይ ኩዌስችን ናሽናል ክራይሲስ እኮ ስንለው በጣም ተገፋ፣ ኒዮሊበራል ጉዳይ ውስጥ ይከተዋል ሲባል አይከተውም፣ እንዲህ ነበር ያሰብነው ብለው አያስረዱህም። እሱ ፈንድ አያስለቅቅም። አት ኤንድ ኦፍ ዴይ ቢልድ አፕ የምናደርገውና ግሩም የምናደርገው ኢንስቲትዩቶችን ነው። እነ ሴታዊት በለው ሌላ ሙቭመንት አራማጅ በለው ድርጅት ይወጣበታል። በዚህ ሙቭመንት በእህቴ እንባ፣ በሴቶች ልጆች እንባ ድርጅት ይቀረጽበታል፣ ድርጅት ያድግበታል፣ ድርጅት ፈንደር ያገኛል። ይህን ያህል ፔቲሽን ናሽናል ክራይሲስ እኮ ተብሎ መንግስት ጣለብን እንጂ ዌር ሂር ኦኬ ሌትስ ፈንድ ደም ቢካዝ መገፋት የሚፈልጉትን አጀንዳዎች መግፋት የሚቻልባቸው ኤንቫይሮንመንትስ እና ሴፍ ሄቨንስ ስለሚፈጠሩላቸው ማለት ነው። እየተባለ ያለው ሌላ አጀንዳ ካላችሁ እሱን አጀንዳ አምጡትና ህዝብ ቢፈልግ ይቀበለው፣ ቢፈልግ ያጣጥለው። በሴት ስም አትደበቁ። ገና ለገና ሴፍ ሄቨን አትፈልጉልት። ኢትዮጵያ ውስጥ እኛንን እንደዚህ ነን ብሎ በሴክሹዋሊቲ ወር በሌላ ነገር እንዲመጣላ አትጠብቅ። ቢካዝ ኢሌጋል ስለሆነ ማለት ነው። ሴቶችን እንደ አምብሬላ እንደ ሴፍ ሄቨን አትጠቀሙባቸው። ያን አጀንዳ አምጡትና ህዝቡ እንደፈለገ ያደርጋችሁ። ከዛ በኋላ ዛትስ ናት ማይ ቢዝነስ። የፌሚኒዝም አጀንዳ ፓኬጁ ሰፊ ነው። ሴክሹዋሊቲ ለምሳሌ አንዱ የህፃናትን ጥቃት 10 ዓመት የ11 ዓመት ህፃናትን ጥቃት ቅድም አንስተው ነበረ። ለጾታ ለመቀየር ለወሲብ የማይፈቀዱ ህፃናትን አንደር ኤጅ 6 የሆኑ ህፃናትን ጾታቸውን ግን ለመቀየር ይፈቀድላቸዋል። ከእናቱ ጉያ ቀምተ ነው ከእናቱ ጉያ ቀምተ ከአባቱ ጉያ ቀምተ እኔ ፈንድ አረግሃለሁ፣ ቢርበው ማታበላውን ሰው እኔ ፈንድ አረግሃለሁ ትለዋል። የየት ሀገር ጥናቶች እንደሆነ አናቅም። ከሴቶችና ከልጆች ጋር የሚኖሩ ሰዎች ይልቅ ከድመት ጋር የሚኖሩ ሰዎች የተሻለ ደስተኛ ናቸው ይለዋል። ይመጡ
ማለማመድ የሚፈልጉት ነገር ዲሂማናይዜሽን ነው። ኢንስቲቱቶች ታማኝ ተቋማት እንዳይኖሩ አገራችን እንደ ነገሩ ያሉትን ተአማኒ ሽማግሌ የማይከበርበት ቤተ እምነት የማይከበርበት በተለይ ኦርቶዶክስ ተዋህዶን በምስራቅ አፍሪካ የፈለግነውን ነገር ለማድረግ ከድሮ ከኢትዮ ጣሊያን ጊዜ ቶሎ ስለማወራ ነው ክሊር ሆናለሁ ብዬ ተስፋ አድርጋለሁ። ምናልባት ግን ጀስት ፋይናላይዝ ብታደርገው በጣም ይጠቅማል። ለዛ ነው ሪዝኔን የተናገርኩት የሮጥኩበትን ምክንያት ሳወራ ኖርማሊ እንደዚህ አይደለም። የኢትዮ ጣሊያን ወረራና ቅኝ ለመገዛት ጋር ምናምን ተያይዞ የኒዮሊበራሊዝም አጀንዳን ለማስፈጸም እንቅፋት የሆነችብን ምስራቅ አፍሪካን እንደፈለግን ለማድረግ እንቅፋት የሆነችብን ኢትዮጵያ ናት። ምስራቅ አፍሪካ ስትራቴጂክ ቦታ ነው። ዛት ሜክስ ኢት ፖለቲካል። ኢትዮጵያን ደግሞ እንደፈለግን ለማድረግ እንቅፋት የሆነችብን የኦርቶዶክስ ቤተክርስቲያን ናት። ሲፈልጉ የአማራ ብቻ ያደርጓታል፣ ቢካዝ ፖለቲካሊ መምታት ስለሚፈለግ ማለት ነው። ይህን ነገር በየዋህነት የምትደግፉ ሰዎች ቆም ብላችሁ አስቡ፣ ጠይቁ። ችግር የለውም። በጣም ሪሊ በሴቷ ስም ለሴቷ ከመጣችሁ ምን ችግር አለ ታዲያ? አይ ይሄ ነው እኮ ብላችሁ መግለጽና መናገር ነው እንጂ ሰው ማሸማቀቅ፣ ኔም ኮል ማድረግ፣ በሴት ስም መነገድ አትችሉም። አመሰግናለሁ። በጣም አመሰግናለሁ። ሌላ ጊዜ እንዳልኩት በደንብ ለዚህ ለእያንዳንዱ ነገር ለምናነሳው ቀን ሰተን ሙሉ ቀን እንትን ማድረግ እንችላለን። ባይ ዘ ዌይ በዚህ በኢታሊያን እና ኢትዮጵያ ላይ ያለው እና ከዛ በኋላ የመጣው ሙቭመንት ላይ ያው ማስተርሴም በዛ በኩል ነበረ፣ ፒኤችዲም ስሰራ በዛ ላይ ብዙ ጽፍ ያለው እና ማውራት እንችላለን ማለት ነው እና በጣም ደስ ይለኛል። ቴንኪዩ ዮሐንስ። ከስር ፍሬ የምትባል አካውንት ብዙ እንትን ብለሽ ነበረ እና ጥያቄ ያለኝ ስላልሽኝ እስቲ እንስማ ጥያቄሽን ፍሬ። እሺ ዲያቆን ቴንኪዩ ሶ ማች ስላስገባኝ። የኔ ጥያቄ በመጀመሪያ ግን ላመስግን ፕሊዝ፣ እንዲህ በእውቀት በትህትና በጥሩ ሞቲቭ ስለምታስረዳን እና ስለምትከራከረን ላመሰግነው እወዳለሁ። በቀጣይ ጥያቄ ግን አሁን አኮርዲንግ ቱ እናንተ አሁን ከተናገረችሁት አንጻር ካሳየህን አንጻር በምንም መልኩ ከዚህ ከሴታ ሴትም ከአዲስ ፓወር ሃውስ ጋር ተባብረን እነሱ ባመጡት አጀንዳ ምን የሚውል አጀንዳው መተባበር የለብንም። ምክንያቱም ከስር ፕሪንሲፕላቸው ያንን እስከ መፍቀድ እንዲፈቀድ ፑሽ እስከ ማድረግ ነው ብለህናል። ግን አንተ ከተናገርክ በኋላ ሄጄ ኢንስታግራማቸው ላይ ሳይ ሶሪ ነርቨስ ብናየው መሰለ በሴቶች ግርዛት ላይ ሴሚናር አዘጋጅተው የሃይማኖት አባቶችን ሁሉንም የሃይማኖት አባቶች አሳትፈው ውይይት አድርገዋል። ቪዲዮም አለ፣ ፎቶዎችም አሉ፣ ሄደ ማየት ትችላለህ። ይሄንን እስከምን አንጻር ታየዋለህ? አምሹር አባቶች ከሙስሊምም አለ ከኦርቶዶክሶችም አሉ የጴንጤም አለ የፕሮቴስታንት አይቻለሁ ፎቶ እና ቪዲዮ ማለት ነው። ስለዚህ እነሱ አምሹር የሴቶችን ግርዛት እንዲቀር በትምህርቶቻቸው በየቤተ ክርስቲያኖቻቸው ትምህርቶችን እንዲማሩ ውይይት ነው ያደረጉት። ስለዚህ እነሱን ተባብረው እዛ ጋር አብረው ተቀምጠው ሰርተዋል ማለት ነው። ሶ ወደ ሙቭመንቱ በዚህኛው ስመጣ ዋይ ነው ጥሃስ ለምንኛስ በዚች አሁን እኔ ማለት ነው ቆይ አንዴ አሁን እኔ የምፈልገው ነው ቆይ አንዴ እኮ እዚህ ትሰማ ሙቭመንት ላይም ከዚህ ከሙቭመንቱ ከልጆቹ ፍትህ ጥያቄ የወጣ ነገር ለመንግስት አቅርበው ከሆነ መንግስትም ወጥቶ ይሄን አጀንዳ ነው ፍቀድ ብለው ያስገቡ ያሉት ብሎ እሺ ኤክስፕሌን አድርግልኝ አባቶቹ ለምን ከነሱ ጋር ሰሩ። በጣም ጥሩ። ይኸው እዚህም ኮቀስ ኪሮስ አሉ። እንደው በደንብ አድርገን እሳቸውን በቃ እንትን እንላቸዋለን። አባቶች ለምንድን ነው ከሴታዊት ሙቭመንት ጋር ቁጭ ብላችሁ የሰራችሁት? የሴታዊት ሙቭመንት ከግብረ ሰዶማውያን ጋር እየሰሩ ከሆነ ለምንድን ነው እናንተ ደግሞ ቁጭ ብላችሁ በአንድ በኩል እዚህ ጋር እየሰራችሁ ነው፣ በሌላ በኩል ግን እኛን አትቀላቀሉ የምትሉን አይደለ? ጥያቄው አግኝቻለሁ። በትክክል ማስረጃ ደግሞ ኢንስታግራም ላቸው ሄዳችሁ ፎቶዎች እና ቪዲዮዎች አሉ አብረው የሰሩበት። ኢንስታግራም ላይ እየገባችሁ
ካህናት ከሴታዊት ሙቭመንት ጋራ የሰሩትን እባካችሁ ሄዳችሁ ተመልከቱ። በጣም ጥሩ። መልሱ ባጭሩ ስለዋሹ ነው። የሴታዊት ሙቭመንት ስላጭበረበሩ ነው። ማንነታቸውን ሸፍነው እውነተኛ ጥሩ የሆነ ዓላማ አለን ብለው ለአባቶች ስለዋሹ ስላጭበረበሩ ነው። እንኳን እሺ፣ እዛ የተሳተፉት ወጥተው መግለጫ ይሰጡናል። ቆይ ፍሬ፣ አሁን እሺ፣ ይቅርታ ሆልድ አድርጊው፣ ሆልድ አድርጊው ታከር እናንተ አንተን እንትን ለማለት ሳይሆን አንደርስታንድ ማለት ፍሬ፣ ነው። ሆልድ ኦን። እንኳን የሴታዊት ሙቭመንት በግብረ ሰዶም ውስጥ ያሉት ይቅርና ፈረንጆቹ ሲመጡ ማን ነበረ ስሙ ጠፋብኝ፣ አንድ አፍሪካዊ አለ እና ምን አለ? ፈረንጆቹ ሲመጡ መጽሐፍ ቅዱስ ሰጡን አለ። ኦኬ፣ መጽሐፍ ቅዱስ ሰጡንና በሉ ጸልዩ አሉን። ማን ነው ይመስሉኛል እንዲህ ያሉት? ሜቢ ሁለት ሶስት ስሞች አሉ እንትን ሁልጊዜ የሚጠቀሱ እና ኤኒዌይ ምን አለ? ሲገቡ ወደ ሀገራችን በኮሎኒ ደዝመንድ ቱቱም የሚሉ አሉ። ዳትስ ትሩ። ጆሞ ከኒያታም የሚሉ አሉ። ዳትስ ራይት። ኤኒዌይ ሶ ምንድነው ሀሳብ? በኮሎኒያሊዝም ጊዜ መጡና መጽሐፍ ቅዱስ ሰጡን። ኦኬ፣ ከዛ መጽሐፍ ቅዱስ አንብቡ ሲሉ ጎንበስ አለን አሉ። ልክ አንብበን ስንጨርስ ቀና ስንል ሀገራችንን ወስደውታል። ኦኬ፣ ሰጡን መጽሐፍ ቅዱስ ለማንበብ ዝቅ አልን። ጨርሰን ወደ ላይ ስንመለከት አገሩን በሙሉ ወስደውታል። በማጭበርበር ስራ ይሰራል። እስቲ ሂጂና አሳይመንት መሰጠሽ ማለት ነው ፍሬ፣ ሄደሽ ይታወቃል እኮ የትኛው ሀገረ ስብከት እንደነበረ የትኛው ቦታ እንደነበረ ይታወቃል እኮ፣ ሰርች ማድረግ ይቻላል። እነዚህ ሰዎች የግብረ ሰዶም እንደሚሰሩ ያውቁ ነበረ ወይ ብለሽ ጠይቃቸው። አዎ እናቅ ነበረ፣ እንደሚያስፋፉ በዚህ ላይ እናቅ ነበረ። ግን እህቴ ምን መሰለች፣ ችግር እኮ የለውም ካሉ ጥያቄሽ ትክክል ነው። አዎ እናቅ ነበረ በደንብ፣ ግን ኢትስ ኦኬ ብለው ከሆነ ያኔ ያስጠይቃል። ሁለተኛ ነገር ደግሞ እንደ ኦርጋናይዜሽን ኦኬ፣ እንደ ኦርጋናይዜሽን የመጡት የሴቶች ስም ይሰማ፣ ሌላ ነገር የለብንም። እኔ እኮ እዚህ ጋር እየጮኩ ያለሁት ለምንድን ነው? why are they not honest? ኦነስት ይሁኑ፣ እውነተኛውን ነገር ለህዝቡ ይንገሩ። እዚህ ጋር ያዘጋጀነው እሳትና ውሃ ነው። ውሃ ግን ብለው እሳት አይስጡ ለህዝቡ እኮ ነው ጩኸቴ። that's my problem። ሲጀመርማ እኔ እኮ ምን ብያለሁ? ከአንድ ኮሚኒቲ እንደ እውነት ለህዝቡ ነው የምረዳው። ሶሳይቲ ላይ ቼንጅ ማምጣት እፈልጋለሁ ካልስ መጀመሪያ ማድረግ ያለብሽ go talk to the church leadership, the community leadership። ካህናቱን ምንድነው ፓስተሮችን ሞስክ ውስጥ እየገባ እናነ this is a community leader የሚያደርገው ስራ ነው። አሁን ላይ ግን እያየነው ያለው ምንድነው? the same በአንድ በኩል እንደው አባቶቻችን እንደው ምናምን አባቶቻችን ደግሞ ቲክቶክ ላይ አሉ። ምናልባት መረጃ የላቸው ግን መተው እንደው አባቶቻችን እንነጋገር ይባላል። በሳይድ እነዚህ ኦርቶዶክሳውያን ደፋሮች ናቸው፣ ይደፍራሉ እየተባለ እየተነገረ ይሲ እንደዛ ነው ማየው። በመዋሸት you can do anything፣ በማጨበርበር you could do anything። shame on them እኮ ያልኩት ለዚህ ነው። የሴት ልጅን ፒክቸር እየተያዘ why are you fooling people? honestly ያገኙት ኢንፎርሜሽን ቢሆን ኖሮ ሌላ ነው። ፍሬ ጥያቄሽን መልሻለሁ። እዚህ ጋር ዴቭ ተጨምሮ ቆይ አንድ ሆልድ ታረጊውና ቪዲዮውን ይቀራሉ። አንድ ጊዜ አባታችን ይናገሩ። ምን መሰለሽ፣ እዚህ ጋር በመጀመሪያ ደረጃ ቤተክርስቲያን ጋር ሲሄዱ እንዲህ አይነት ትልልቅ ኦርጋናይዜሽኖች በቀጥታ ከቤተክርስቲያን የውጭ ግንኙነት ጋር ምናምን አይደለም የሚናገሩት። አንድ አጥቢያ ላይ ሊሄዱ ይችላሉ፣ ወይም ደግሞ አንድ ወረዳ ቤተ ክህነት ሊሄዱ ይችላሉ። እዛ ያለው ሰው
የሚመጣውን ሰው የሚነግሯቸው ለምሳሌ የሴት ልጅ ግርዛት ላይ መስራት እንፈልጋለን እርዱን ሲሏቸው ቤተክርስቲያናችን የሴት ልጅ ግርዛትን ትቃወማለች፣ አትደግፍም፣ አትፈቅድም። ስለዚህ ይችን ነጠላ ሐሳብ ብቻ ነው የሚያዩት። ምን ያህል ፈልፍለው ስለ ኦርጋናይዜሽኑ እንኳን አባቶቻችን ይኸው መምህር ዳዊት እስኪያሳየን ድረስ ስንት የተማሩ ናቸው አክሰስ አላቸው የሚባሉ ሴቶች እኮ አላወቁም፣ ተጠልፈው ትራፕ ሆነው ገብተዋል። ስለዚህ አንዴ ከዚህ አንጻር ልታዩ ይገባሻል ነው የመጀመሪያው። ሁለተኛ ነገር ደግሞ በአብዛኛው ፈረንጆቹ ሲመጡ መጀመሪያ የሚያነሱት ሐሳብ ገዳማት ሁሉ ይገባሉ። ምናጠናው ይሄንን ነው ይሉና ግን የሚያጠኑት ሌላ ነው። ለምሳሌ ስም መጥራት ካለብኝ አላቅም። እኔ አዲስ አበባ ዩኒቨርሲቲ እያለሁ እንደው ለጥናቴ አንዲት ሴት ነበረች፣ ፈረንጅ ናት፣ ገዳም ውስጥ ነው የገባችው። መጨረሻ ላይ ግን ይዛ የወጣችው ድምዳሜ ምንድን ነው? ሴቶች ገዳም ውስጥ የሚገቡት ሴትነታቸውን ጠልተው ወንድ ለመሆን ነው የሚል ድምዳሜ ይዛ ነው የወጣችው። እና ለስሟ ማንሳት የሚገባኝ አይመስለኝም። ኢቭን የሀገሩን ካልቸር ባለመረዳት ለምሳሌ ኢትዮጵያ ውስጥ ስናድግ ህፃናት ሆነን ወንድና ወንድ ተቃቅፈን ነው የምንሄደው። እኛ ሀገር ሴትና ወንድ ቢተቃቀፉ ነው ነውሩ፣ አቤት እገሌ እኮ እንዲሆነ ምናምን የሚባለው። እነሱ ሀገር ደግሞ ችግሩ ሴትና ወንድ ቢተቃቀፉ አይደለም፣ ወንድና ወንድ ከተቃቀፈ ይታወቃል። ካልቸሩ የላቸውም ሲጀምር። ህፃናት እንኳን ወንድና ወንድ ተቃቅፈው ምናምን አይሄዱም። ይሄን አብራችሁ እየኖራችሁ ያላችሁ አሜሪካ የምትኖሩ አውሮፓ የምትኖሩ ታውቁታላችሁ። ከኒቨል በፍጹም ነውር ነው። ሴትና ሴት ሌላ ነገር ነው የሚጠረጠረው። ሴትና ወንድ ግን ቢተቃቀፉ እዛ ችግር የለውም። ኢስ ኖርማል። አንድ ሰው ቲኔጀር እየሆነ ሲመጣ ከሴቶችን የማይቀርብ ከሆነ ችግር አለበት ብሎ ሳይካትሪስት ጋር ሊወስዱት ሁሉ ይችላል። ይቺ ሴት ይሄንን ይዛ የደመደመችው ገና ከትንሽነታቸው ጀምሮ የሶዶም እሳቤ አላቸው ብላ ነው የደመደመችው። እና በአብዛኛው ጥናት አድራጊዎቹ ሲገቡ ለገዳማቱ፣ ለአብያተ ክርስቲያናቱ፣ ለካህናቱ አጥንተው ነው የሚገቡት። በደንብ ያውቃሉ ቤተክርስቲያን ምን እንደምታምን እንደማታምን። የሚያቀርቡት ምንድነው ትክክለኛ ነገር ብለው የሚያቀርቡት ቤተክርስቲያኒቱ የምትቀበለው ጥናት እየሰራን ነው የሚሉትም እሱን ሲወጡ ግን ፋይንዲንጋቸውን ይዘው የሚወጡት በልቦናቸው ያዙትን በኋላ የሚረጩት ይሄ ነው ብለው ነው። ለምን ቀድመው ቢገቡ ማንም ያስጠጋቸው የለም። አሁን ስለዚህ ልሰራ ነው ብትል እዚያ ገዳም ላይ ማን ያስገባታል? በዱላ ተቀጥቅጣት ሊገሏት ሁሉ ይችላሉ። ማለት ይሄን ያህል አግሬሲቭሊ የምንቃወመው የረከሰ ቆሻሻ ጉዳይ ስለሆነ ማለት። ስለዚህ ይሄንን ጉዳይ ይዘን እንዲህ አይነቱ ተራፕ ውስጥ ሰዎችን እንደሚያስገቡ መረጃ ይዘው እንደሚመጡ ይዘን አሁን እነሱ ያቀረቡትን ጉዳይ ይዘን ይሄን ፕሩቭ አድርገን ልናቀርበው ራሱ አንችልም። እንዳለው ነው፣ በጣም አሳፋሪ ነው። እና እነሱ ደግሞ ህፍረት የላቸውም ማለት እግዚአብሔር የሰራውን ህግ የሚያፈርስ ሰው ሰውን መሸወድ ምናምን ይሄማ በጣም ተራ ነገር ቀላል ነገር እኮ ነው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ፍሬ እርግጠኛ ነኝ መልሱን አግኝተሻል አይደለ? አዎ መልሱን አግኝቻለሁ። ግን አንድ ተጨማሪ ነገር ሳያውቁ ወይም ደግሞ ስለተዋሹ ከሆነ ያንን ኢንቮልቭ ያደረጉት ቪዲዮውንም ሆነ ፎቶውን እንዲያነሱና ከዚህ በኋላ ምንም አይነት ትብብር በዚህ እንደሌላቸው ሊያሳውቁን ይችላሉ። ከይቅርታ ጋራ with all due respect who are you እንዴ? ለቤተ ክርስቲያን ላይክ ትእዛዝ ለመስጠት ነው? እኔ ቤተክርስቲያን ሳይሆን ያልኩት የተሳተፉት ሰዎችን ያልኩት። who are you to give that እንትን ቤተክርስቲያን ብቻ ያሉ ሰዎች አሉም የተሳተፉት። ቅድም እንዳልኩ ከሙስሊምም አሉ፣ የሁሉም የሃይማኖት አባቶች ወርጃለሽ ማለት ነው። ላይክ ቤተክርስቲያን እኮ አካል አላት እንዴ። መጀመሪያ የራስሽን የፐርሰናል ህይወትሽን ሄደሽ ሃንድል ሳታደርጊ ቤተክርስቲያን ላይ ወየውላችሁ ይሄንን ነገር ካላወራ who are you like who are you እንዴ? ይቅርታ እሷ ያለችው ሌሎች እዚህ ጋር አረንጓዴ ፒክቸር የለጠፉ እጃቸውን ያነሱ ምልክት ያደረጉት ሐሳባ እሷ እኮ ተቀብላ ነው እኮ የእናንተን ፕሬዘንቴሽን እና አይ አባታችን አይመስልም አይደለም አብን እኔ ባይ ዘ ዌይ ቪዲዮውን የዛሬ አመት ዲቤት በጦዘ ሰዓት ነበረ የተጠሩትና እኔም እዮብም ዲቤት ባረግንበት ሲዝን ላይ ቲክቶክ ላይ ቆርጠው ለራሳቸው አጀንዳ የተጠቀሙባት ኢንፎርሜሽን አለች። እንደውም ግራ ገብቶኝ እኔ ኦርቶዶክስ ስላለው ጉዳይ እንዲህ ይባላል እንዴ? ሴት ልጅ እንትናት አዝን በቃ ሱፒሪየር አድርገው ለነሱ ሀሳብ ተጠቀሙበት።
እርግጠኛ ነኝ መምህሩ ለማለት የፈለጉት እንደዛ አይደለም እና they use it for their agenda እዛ ጋር ከእስልምና መጥተዋል፣ ከፕሮቴስታንት፣ ከኦርቶዶክስ፣ ከተለያየ ሃይማኖት ሆነው ስለ አሁንም እያነሱ የነበረው ስለ ግርዛት ምናምን ነበር። ግን they use it for their agenda። ቪዲዮን ሼር አደርግልሃለሁ እና ሆም ቢያውቁ እንደማይሄዱ እርግጠኛ የሆንኩበት ጉዳይ ቢያውቁ ብቻ ሳይሆን እንዲህ ራሱ ተቆርጦ አውት ኦፍ ኮንቴክስት እንደተወሰደ እንኳን አንደርስታንድ ቢያደርጉ ሪቢውክ የሚያደርጉት ነገር እንደሆነ እርግጠኛ ነኝ። and thank you Dave. who are we to ask the church ወታችሁ ይቅርታ በሉ እንዲያ who are we እንዴ? Like this is the second time this happened. Mari በጣም ይቅርታ. This is the second time it happened. ከዚህ በፊት በዚህ ኤቲስት የሆኑት ፌሚኒስት ኦኬ እንትን እያወጡ ቪዲዮ እያወጡ በል በዚህ ተናገር፣ በል በዚህ ተናገር፣ በል ለምን አልተናገርክም፣ ለምን በዚህ አልተናገርክም? you're not my boss. like ቤተክርስቲያን እኮ እንትን አለኝ የምሰማት እኮ አካል አለኝ እውነቱን ለመናገር ኦኬ። እንዴ ነውር አይደለም ወይ? ነውር አይደለም ወይ? ኦኬ እዚህ ጋር መሰራት አለበት፣ በዚህ ብንሰራ ደስ ይለናል እንትን ከተባለ አንድ ነገር ነው። ግን they better ምናምን ድፍረት ይቅርታ ማሪ ቀጥይ። ይቅርታ እኔ ምንም ልል አይደለም። ቲጂ ስታነሳው እዮብ ስትል ትዝ ብሎኝ ነው ባይዘው የሱን ቪዲዮ እዮብ ምላሽ ሰጥቶበታል እና ኦልሬዲ 2 ዓመት ራሱ ሊሆነው አሁን የምትለው አይነት ቪዲዮ ማለት ነው። ካስፈላጊ ከሆነ እኔ ያመጣዋለሁ የሱን ቪዲዮ እና ቀጥሎ ዲያቆን። እሺ አብነት ይቅርታ አባታችን እንትን ስላደረኩት አንቱ ልበል አይደለም ግን እሺ አመሰግናለሁ። እኔ እንግዲህ በባህሪ ወይም በሙያ ከፋይናንስ ጋር የተገናኘ ስለሆነ አንድ ተጨማሪ አጀንዳ ልሰጣችሁ ነው የመጣሁት። ወደ ሶሉሽኑም ስንሄድ ይሄን ነገር እንዲያው ብታስተውሉትም ጥሩ ነው ብዬ ስላሰብኩ ነው። ከሰብለም ጋር ተነጋግሬ ነበርና ምናልባት ስክሪኔን ሼር ማድረግ ስለማልችል ነው እንጂ ትልቅ ማፕ ነበር ማሳያችሁ። ምናልባት ለምትፈልጉ ሰዎች እሱን ልኬላችሁ አይታችሁት የራሳችሁን ሪሰርች ሰርታችሁ ሌላ ጊዜ ሰፊ ፕሬዘንቴሽን መስጠት ይቻላል። ባጭሩ ግን ያው የፋይናንስ ሰው ስለሆንኩ ገንዘቡን ተከተሉ ለማለት ፈልጌ ነው። ፎሎ ዘ መኒ። ገንዘቡን ስትከተሉ የዚህ ሁሉ ምንጭ ምን እንደሆነ ታውቁታላችሁ። የዛሬ 2 ሳምንት አጠር ያለች ቪዲዮ ሰርቼ ነበር በቲክቶክም በዩቲዩብ። በዚህ ሰሞን ምን አዲስ ነገር መጥቶ ነው ይሄ ሁሉ ካምፔይን ዘመቻ የተጀመረው ሲባል ምንም ለየት ያለ ነገር በዚህ ሰሞን አልመጣም። ግን ለአመታት የቆየው ፕሮጀክት አሁን ተግባራዊ እንዲደረግ በበላይ አካል ተወስኗል ማለት ነው። እነማን ናቸው እነዚህ የበላይ አካላት? ፕሮጀክቱን ሳፖርት የሚያደርጉት እነማን ናቸው? ምን አይነት ፕሮጀክት ነው ካላችሁ ገንዘቡን መከተል ነው ያለባችሁ። አሁን ሶሻል ሚዲያዋን የተቆጣጠረችው አንደበቷን መቆጣጠር የማትችል ልጅ ለምን ተመርጣ ፊት ለፊት መጣች? ለብዙ ሰዎች እሷ የፕሮጀክት መሪ ሊመስላቸው ይችላል። አይደለችም። እሷ የፎሎወር ናት፣ የልጅ ልጅ ናት። ስለዚህ አያቶቿ ጋር ነው መሄድ ያለባችሁ ማለት ነው። ቅድም ከተነሳው ፕሬዘንቴሽን ስለ ሴታ ሴት አንስታችኋል። ሴታ ሴት ፕሮጀክት 3 አበሻ ሴቶች ናቸው ሊድ የሚያደርጉት። ያው ስማቸውም ይታወቃል። ውስጡም ቅድም እየተነበበ ነበር። ይሄን ሴታ ሴት ፕሮጀክት ክሬት ለማድረግ አጅሪት የሚባል አዲስ ፕሮጀክት ነበር የተጀመረው። በአጅሪት ፕሮጀክትን ያመጣው ደግሞ የአዲስ ፓወር ሃውስ ነው። አዲስ ፓወር ሃውስ የተቋቋመው ደግሞ አይ ቲንክ የአውስትራሊያ ሰው ትመስለኛለች በዶክተር ክሪስቲ ዱርኬዛ የምትባል ሴት ናት። 2019 እቺ ሴት ትልቅ ሪሰርቸር ናት። ከተለያዩ ተቋማት ፈንድ አገኘች። ኢትዮጵያ፣ ፓኪስታን፣ ታሚል ነው ምናምን 3-4 የኤዥያ ሀገራት እና ከአፍሪካ ኢትዮጵያ ላይ ነበር ሪሰርች የምትሰራው። ሪሰርቹ የሚያተኩረውና የእሷ ፕሮጀክት የሚያተኩረው ዝም ብሎ የሴቶችን መብትና ምናምን ጥናት ለማጥናት ሳይሆን መሬት የወረደ ለውጥ ለማምጣት ነው። አሁን ችግሩ ግን ምንድን ነው? የእሷን ፕሮፋይል ብታነቡ እሷ የምትገለጽባቸው በጀንደር ኢኳሊቲ ላይ ትሰራለች፣ በፓወር በሶሻል ኖርም እና ኤልጂቢቲኪው መብት ላይ ነው የምትሰራው። አንድ ሴት ሙሉ መብት የሚኖራት ቱ ዘ ኤክስተንት ፓትሪያርካል ፋሚሊን ማፍረስና በሴትነት ሰውነቷ ላይ የፈለገችውን ማድረግ ትችላለች። ሴት ልጅ ሌላ ሴት የማግባት መብቷ ካልተፈቀደላት ሙሉ የሴትነት መብቷ አይረጋገጥም ብለው የሚያምኑ ሰዎች እኮ ናቸው የጀመሩት። ይሄን ደግሞ ሪሰርች ሰርቶ መሄድ ብቻ አይደለም። ይሄ ነገር ኢትዮጵያ ውስጥ እንዴት ነው ብሎ አጥንቶ መሄድ ብቻ አይደለም።
ይሄን መሬት ላይ ማስፈጸም አክቲቪዝምና ፖለቲክስ ጭምር አጀንዳ ያለው ፕሮጀክት ነው ይዛ የመጣችው። ዝም ብላ ስለመጣችም አይደለም። ፈንድ የሚያረጋት አይዲአርሲ፣ ጌትስ ፋውንዴሽን፣ ሄውልት ፋውንዴሽን፣ ዩኒሴፍ ነው፣ ዩዲሲኤፍ፣ ሲቪል ራይትስ ዲፌንደር፣ በጣም ብዙ ተቋማት ናቸው። ሚሊየንስ ኦፍ ዶላር ነው እኮ የሚያገኙት። እናንተ አሁን እዚህ ትንሽ ወኔ ይዞን ብቻ አይዟችሁ ካምፔንን ጀምር ምናምን ተብሎ ይህን በሚሊዮን ዶላር የሚንቀሳቀስ ፕሮጀክት ብቻችን ፋይት ማድረግ አይቻልም። ሌላ ስትራቴጂ መሰራት አለበት ማለት ነው። ከዛ በኋላ እቺ ሴት ኢትዮጵያ መጣች። ዶክተር ክሪስቲ 2019 አካባቢ አንድ ቢሮ አቋቋመች። የዛ ቢሮ የኢትዮጵያውን ሪሰርች ሰርቶ ወደ መሬት የሚያወርድ ፋንዳሜንታል ለውጥ የሚያመጣ ሲሰራ ሀና ለማ የምትባል ሴት ፌሚኒስት ሪሰርቸር አድርጋ አስቀመጠቻት። እቺ ሀና ለማ ልክ ይሄ ፕሮጀክት ሲጠናቀቅ አዲስ ፓወር ሃውስን ከሌላ ሴት ጋር ሆና መሰረተችው። ከዶክተር ህሊና ኃይሉ የምትባል አሁን እንግሊዝ መስለኛለችው። ያቺ ዶክተር ህሊና ወጥታለች። አሁን ብቻዋን ናት፣ ሀና ናት ተቋሙን ያዘችው። አሁን ይሄ አዲስ ፓወር ሃውስ የሚጽፉት ጽሁፍ የዋናዋ ሴትዮ ካምፓኒ ኢንክሉድ ቬት ይባላል። INCLUDOVATE። ጉግል አርጉት፣ ሰርች አርጉት። አሁን አርቲፊሻል ኢንቴሊጀንስ ባለበት ዘመን ምን እንደሚሰሩ ማየት ትችላላችሁ። በሴትዮዋም ስም በተቋሟም ኢንክሉድ ቬት በሚባለው ኢትዮጵያ መጥቶ እንዴት እንደተፈቀደለትም እግዚአብሔር ነው የሚያውቀው። ሜቢ የኢትዮጵያ ደህንነቶች አላጠኗቸውም ማለት ነው። ሶ መጨረሻ ላይ ኃላፊነቱን ለሀና ሰጥታት ሄደች። ሀና ደግሞ አዲስ ፓወር ሃውስን አቋቋመችው ማለት ነው። ሀና መጨረሻ ላይ አጅሪት የሚባል ሌላ ፕሮግራም መደበችና አሁን ሊደር ናት ተብላ አንደበቷን መቆጣጠር ያልቻለችው ሴትዮ ተከታታይ ፕሮጀክት ተሰራባት። ወይም ይሄ ምንድነው? ሴቶች ወጣቶችን መብታቸውን እንዲያስከብሩ መሬት ላይ የወረደ ስራ እንዴት እንስራ፣ የፖለቲካ፣ የኢኮኖሚ፣ የጾታ የጋራ ምንድነው የጾታ ግንኙነት፣ የተመሳሳይ ጾታ ግንኙነት፣ እነዚህን መብቶች ለማስከበር ምን እንስራ የሚል ተከታታይ ስራዎች በአጅሪት እንዲሰራ ተደረገ ወይም ተነደፈ። የዚህ ደግሞ ዋና ፈንድ የመጣው ከዩኤስኤድ ነው። ዩኤስኤድ ባለፈው ኤለን ማስክ እንዳጋለጠው ለኡጋንዳ ብቻ ከምናምን ሚሊዮን ዶላር በላይ የሰጠ ነው። በተለያዩ አፍሪካ ሀገራት ለጌይ ሙቭመንት የሚሰጥበት ጊዜ ነው በዩኤስኤድ በኩል። ትልቁ ደግሞ በኦባማ ጊዜ ጀምሮ የነበረ ፕሮጀክት ነው። ከዛ ገንዘብ በተገኘ ብዙ ገንዘብ ነው ይሄ ፕሮጀክት ወደ አጅሪት ፕሮጀክት የተቀየረው። ከአጅሪት ደግሞ ፕሮጀክቱ ሲጠናቀቅ እዛ ላይ የነበሩ ሴቶች 3 ሴቶች በጋራ ሆነው ሴታ ሴትን መሰረቱት ማለት ነው። አሁን ይሄ በጣም የተቀጣጠለ ነገር ነው። ድንገት አንድ ሴት ሚዲያ ላይ ወጥታ ስለተሳደበች ስላወራች የመጣ ጉዳይ አይደለም። ቢያንስ ከ2019 ጀምሮ እንግዲህ አስቡት 7 ዓመት ምናምን የተሰራበት ፕሮጀክት ነው። በጀርባው በአስሮች የሚቆጠሩ ተቋማት በጀርባ ገንዘብ ፈንድ ሲያደርጉት የቆየ ፕሮግራም ነው። ድንገት በዚህ ሳምንት የፈነዳ ነገር አይደለም። ስለዚህ ኮምፒቲሽን አናሊሲስ ተሰርቶበት ከማን ጋር እንደምንወዳደር ከታወቀ ከነሱ ጋር ማች ሊያደርግ የሚችል ካምፔን ነው እንጂ መጀመር ያለበት የሚሆን ነገር አይደለም። በደንብ ገንዘቡን ከተከተላችሁ ትንሽ ቆይተዋል እነሱ ከሰሩት። እኛ አሁን ነው ከእንቅልፋችን የነቃ ነው። ስለዚህ የሁሉም አይዲዮሎጂ እናት ሚዲያውንም የተቆጣጠረችው የተሳዳቢዋ ሴትዮ፣ የሌሎችም የዚህ የፓወር ሃውስ መስራች ሀና፣ የሁሉም የአይዲዮሎጂው እናት ዶክተር ክሪስቲ የምትባለዋ ናት። ተቋሟም ኢንክሉድ ቬት የሚባለው ነው። ከጀርባ ያሉት ብዙ ነን ፕሮፊቶች በዓለም አቀፍ ደረጃ የኤልጂቢቲኪውን ሀሳብ የሚደግፉ ናቸው። ስለዚህ ዋናው ይሄ ከተሰመረበት አሁን እየመጣ ያለው ነገር ፊት ለፊት እኛ እንድንጨቃጨቅ የሚፈልጉት ነገር ሪሰርች ተሰርቶበት ነው። የኢትዮጵያን ኮሚኒቲ ህዝብ ባህል አጥንተውታል እነሱ። ቅድም ወንድማችን ሲናገር ነበር። ኮሚኒቲውን ካልቸር ማወቅ አለባቸው፣ እነሱም አውቀውታል። ይሄን ህብረተሰብ የኢትዮጵያን ህብረተሰብ ምን ብናደርግ ነው ምናነቃንቀው ብለው እኮ ነው የመጡት። ስለዚህ ምን አይነት ቁስል ይዘን እንምጣ ብለዋል። ተዘጋጅተውበታል። የ2 ዓመት የ3 ዓመት የ4 ዓመት ከዛ በፊት የሞቱ ህፃናትን ፒክቸር አንድ ላይ ዲዛይን አድርገው መጡ። ህብረተሰቡ እንዴት እንደሚያነቃቁ አውቀውታል። ትላልቅ የኮሚኒኬሽን አድቫይዘር አላቸው። ከፈለጋችሁ የዚች የዶክተር ክሪስቲ ዌብሳይት ላይ ግቡ፣ ሊንክዲን አካውንት ላይ ግቡና የእሷን ዋና ሳፖርተርስ እዛ ጋር ታገኛላችሁ፣ ምን አይነት የኮሚኒኬሽን ስራ እንደሚሰሩ። የዚችን ሴትዮ ፕሮፋይል ማየት አትችሉም። ፌስቡክ ምናምን ልጅ ኑራት ትዳር ኑራት ስለምንም ነገር አይታወቅም። ሞስት ላይክሊ እዛ ውስጥ ልትሆንም ትችላለች፣ አናውቅም። ባትሆንም እንኳ ስለ እሷ ምንም ነገር ማውራት አትፈልግም። ምክንያቱም የአይዲዮሎጂ ሊደር ስለሆነች አይዴንቲቲዋን ግልጽ አታወጣም። ስለዚህ ለህዝቡ የህዝቡን ስለነበና የኢትዮጵያን ህዝብ ስላወቁት እንዴት አድርገን ወደ ህዝቡ እናምጣው፣ ፊት ለፊት ጋሻ የሚሆናቸውን ህዝብ አውቀውታል። ሴቶችን እንደዚህ አድርገን ብናስለቀሳቸው ፊት ለፊት ይመጣሉ ብለዋል። ስለዚህ እነሱን ለማነቃቃት ደግሞ መጣቀም የሌለባቸውን ቃላት አውቀዋል። ምናልባት ማደፍረስ አለብን፣ ነገሩ ከመጥራቱ በፊት መደፍረስ አለበት ብለዋል።
እንጂ ትልቅ ካምፔይን በሚሊዮን ዶላር በጀት የተመደበለት ካምፔይን እንዴት ነው እየተሳደበ ወደ ሚዲያ የሚመጣው? አይደረግም እንደዛ። ፊት ለፊት ሚዲያ ላይ እንኳን ሲቀመጡ በጥንቃቄ ነው መደረግ ያለበት አቀማመጣቸው ራሱ። እሱ እኮ ትልቅ ፕሮቶኮል ራሱ ይጠይቃል። እኛ የምናያቸው አልጋ ላይ ተኝተው ሲሰዳደቡ ምናምን ነው የምናያቸው። ይሄ ሁሉ ፕሮግራምድ ነው፣ ዲዛይን የተደረገ ነው። ስለዚህ ጥንቃቄ የሚፈልገው ምንድን ነው? ዛሬ የተጀመረች ፕሮጀክት አይደለችም። እህቶቻችን፣ እዚህ ውስጥ የገባችሁ ሰዎች ፊት ለፊት የታያችሁን ፎቶግራፍ አትዩት። ልክ እንደ ፎቶግራፍ ነው። አንድ ሰው ፎቶ ሲነሳ ስማይል አድርግ ይባላል፣ ስማይል ያደርጋል። ከፎቶ በፊትና ከፎቶ በኋላ ያለውን ነገር ግን ማወቅ አይችልም። አሁን እየተሰራ ያለው ነገር የፎቶ ጨዋታ ነው። ሌሎቻችሁ ኑ ተከተሉን አብረን ይሄን ፈርሙ የሚሉን ሰዎች ምንድነው? ፎቶውን አብረን አዩት፣ ይኸው ስማይል አድርጓል እኮ ነው የሚሉን። እኛ ደግሞ ከፎቶ በፊትና ከፎቶ በኋላ ያለውን ነገር ማወቅ እንፈልጋለን ነው። ከስማይሉ በኋላ ያ ሰው ተገሎ ከሆነስ? ስለዚህ ይሄን ሜሴጅ ለማስተላለፍ ነው። በጣም ሰፊ ካምፔን ነው። ብዙዎቻችሁ አርቲፊሻል ኢንተለጀንስ መጠቀም ይችላላችሁ፣ ኮምፒውተር አክሰስ አላችሁ፣ ጉግል አላችሁ። ግቡና ወደ ኋላ ገንዘቡን ተከተሉት። ስንት ብር እዚህ ላይ ኢንቨስት እንደተደረገ በተለይ ከ2019 ጀምሮ ማለት ነው። የካናዳ መንግስት 2 ትላልቅ ፕሮጀክቶች አሉት ለአፍሪካን እና ለአዳጊ ሀገሮች ለተመሳሳይ ጾታ ፕሮጀክቶች የሚሰጥ። ለምሳሌ አንደኛው ዲፌንደርስ የሚባል ነው። ለኡጋንዳ በኡጋንዳ በኩል ለሚመጡ ወይም ኡጋንዳ ላሉ ለተመሳሳይ ጾታ ሴቶች ጾታ ተከታዮች ወይም ሴክስ የሚያደርጉ የገንዘብ ድጋፍና ትራንስፈር ኮስት የሚሸፍን ምናልባት እቺ ተሳዳቢዎቻችን በዚህ በዲፌንደርስ ኮስት ሪሎኬት ያደረገች ልትሆን ትችላለች። ገንዘብ ይሰጣቸዋል። በቃ በአገሬ ተሳድጃለሁ እንደዚህ አይነት ሰው ነኝ ካሉ ገንዘብ ይሰጣቸውና ወደ ሌላ ሀገር እንደሄዱ ይደረጋሉ ማለት ነው። ይሄ በጣም ሰፊ ስራ ነው። እኛ እንዲያው ዝም ብለን ሶሻል ሚዲያ ላይ እንትኑን የነሱን እንትን እያደመቅንላቸው ነው እንጂ የቆዩበት ነው። ከ5 ዓመት ከ6 ዓመት በላይ ሰርተውበታል እነሱ። እኛም መስራት ካለብን እንዲሁ በግርግር መሆን የለበትም። ተዘጋጅተንበት ተጠንቶበት ነው። ገንዘቡ በጣም አስቸጋሪ ነው። እነሱ ከሌዝቢያንና ጌይ አድናቂዎች የሚያገኙትን ገንዘብ መተካት አንችልም፣ መወዳደር አንችልም። ግን እኛ ደግሞ ካውንተር አታክ ነው ማድረግ የምንችለው። አሁን ዲፌንድ ብቻ ነው እኛ ማድረግ የምንችለው። በቃ ባህላችን ዲፌንድ ማድረግ አለብን፣ ቤተሰብን ዲፌንድ ማድረግ አለብን፣ ሃይማኖትን ዲፌንድ ማድረግ አለብን። አዘርዋይስ ግን ጥንቃቄ የሚጠይቀው ካምፔን ነው። ይሄን ለማለት ነው። ቴንክ ዩ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። follow the money. I like that. You can learn a lot through that. ሰዓት በጣም እየሄደ ስለሆነ ወደ ሶሉሽኑም እንድንገባ ሊቪንግ ምናልባት 2 ደቂቃ ባነሰ ውስጥ እንደው ሀሳብሽን ብትሰጭን እንደው አጠራ አድርገሽ አደራ። ሰዓቱ ያንቺ ነው። Okay, but it's gonna be a question. I hope everybody understand. Like, it's just you know, my understanding, right? And I believe I'm a feminist because I live in US and I use every opportunity that's there. I ask for equal pay by definition, ማለት ነው. I ask for equal pay for voting rights and for ምንድነው economic right ማለት ነው። ስለዛ my understanding feminism ሲመጣ ለእኩልነት ብሎ ብቻ ነው የመጣው። just the same way as marriage, like ስንጋባ ዩኒየን ነው የሚሆነው በቤተክርስቲያንም ከቤተክርስቲያንም ውጭ ሲሆን my understanding is union። ግን አሁን same sex marriage ሲመጣ አልቀበለውም አይደለ? በተፈጥሮ አልቀበለውም። አንደርስታንድ ላደርጋቸው አልችልም። do I go against them? It's just above my head. ስለዛ I just leave them alone. ስለዛ the same thing with feminist የሆነ like እዛ ውስጥ ያለ እንትን grow ያደረገ ሲመጣ አይገባኝም። like because like as a person I cannot understand it. like ውሻ አገባን፣ መሬት አገባን፣ እንትን አገባን, then I just leave that part alone. ግን the foundation of the feminist የሚለው ይሄ equality እኔ ለኢትዮጵያም ሰዎች መመኝላቸው ለሴቶቹ like separately እሱን ነው እኩል እንዲከፈላቸው። ምክንያቱም ሁሉም እኩል እየተከፈሉ አይደለም like ለዶክተሮችም ወንድም ሴትም ቢሆኑ። ስለዛ እሱ ፓርት ነው እንትን የሚለኝ። and I don't know if you can explain that to me shortly. And my second አንድ ጀስት እንትን እዚህ ላይ በአጭሩ ማለት ነው ምንድን ነው የምልሽ ሶሪ የሴቶች መብትና ፌሚኒዝም አንድ ነው ብለሽ ታምኛለሽ? Yeah, that's my understanding. Yeah, that's my understanding. ለምሳሌ ለሴቶች መብት ለመቆም ከፌሚኒዝም ውጪ ማድረግ አይቻልም? ሙቭመንቱ ስለሆነ ነው እንጂ ሊቻል ይችላል። ግን ሙቭመንቱ መጀመሪያ ሲነሳ በሙቭመንት ደረጃ
የሴቶች መብትን መጠበቅ አለበት የሚሉ ሴቶች ግን ፌሚኒዝም ውስጥ ያልገቡ ሴቶች አሉ። አሁን እየሰማው ነን ይላሉ። ስለዛ ያልገባኝ ፓርት መጀመሪያ ስራ እንድንሰራ አሁን ለምሳሌ እንድናደርግ ፌሚኒስት ቲጂ ከሆነ እዚህ ጋር አለች፣ ሰብላ እዚህ ጋር አለች። ከ6 ዓመት በላይ ሴቶች ላይ ሰርተዋል፣ ግን ፌሚኒዝምን ይቃወማሉ። ስለዚህ አንድ ሰው ፌሚኒዝም ውስጥ ሳይገባ ለሴቶች መብት እንደሚቆም ይኸው በአይናችን እያየን ነው ማለት ነው አይደለ? እኮ እሱ ፓርት እኮ ነው ያልገባኝ። አሁን ሜሪጅን አንቃወምም። ሜሪጅ ጥሩ ነገር ነው፣ ዩኒየን ነው። ግን አይ ሴም ስለ ሴክስ ሜሬጅ ሜሪጅ ሲሆን ደግሞ እያወራሁሽ አይደለም አንቀበለውም። ሊቪንግ እህታችን፣ ስለ ሜሬጅ ሳይሆን No, I'm እኔ saying that it's two similar thing. አሁን ለምሳሌ ፌሚኒስት በመጀመሪያ ዴፊኒሽኑ ሲፈጠር ከመቶ 20 ዓመት በኋላ እኮ ነው ሴም ሴክስ ሜሪጅ የመጣው እንጂ ስለ በመጀመሪያ ሴም ሴክስ ዴፊኒሽን ስለ no, ሴም ሴክስ እያወራሁ አይደለም feminism like the definition is equal rights እኮ ነው። like አይደለም እንስራ ወተን እንስራ አይደለም ነው። ሊቪንግ እህታችን አይደለም እያልኩሽ ነው። በአጭሩ ፌሚኒዝም ኢንሄረንትሊ ምን የሚል ሀሳብ አለው? ወንዶች የሰሩት ሲስተም ሴቶችን ኦፕሬስ አድርጓል የሚል አይዲዮሎጂ አለው። ፌሚኒዝም የሚያስደርገው ምንድን ነው? የሴቶች መብት ይጠበቅ ብቻ ማለት አይደለም። ፌሚኒዝም የሚያሰኘው ምንድን ነው? ወንዶች የሰሩት የገነቡት ሲስተም ወንዶችን ለመጥቀም ሴቶችን የበታችነት ለማድረግ ነው የሚል እይታ አለው። ስለዚህ የወንድ የሰራውን ሲስተም አቦሊሽ ማድረግ አለብን ብለው ነው የተነሱት። ፌሚኒዝምን ከዚህ ከወጣች ፌሚኒስት አይደለሽም። ባይ ዘ ወይ ነው እኮ እሱን እኮ ነው የምልህ። እሱ እኮ ፌሚኒስት እኮ ቢውልድ የተደረገው በስንት ዓመተ ምህረት ነው? በ18 ምናምን ነው። which is በዛ ሰዓት ኦፍ ኮርስ አቢዩዝመንት ነበረ። ሴቶች ቤት ውስጥና ኩሽና ብቻ ይቀመጡ ብቻ ስለነበረ ኦፍ ኮርስ ነው ያልሽው። I have to correct you right there. አንድ ጊዜ እሺ፣ በጣም ይቅርታ። የት ነበረ አቢዩዝመንቱ? ፌሚኒስት ሙቭመንቱ የት ነው የተፈጠረው? ኖ ደ ሙቭመንት አቢዩዝ በማለት አሁን ሴቶች ዶክተር ጋር ለመሄድ ከፈለጉ ስራ መስራት ከፈለጉ ባላቸውን አስፈቅደው ባሎቻቸውን ይዟቸው ስለሚሄዱ ነው። የት in US I'm talking about በራሴ አይ ኖ፣ ግን እሱን እየነገርኩሽ ነው። that was not true in ኢትዮጵያ። ለምሳሌ ኢትዮጵያ ውስጥ did you know that women were able to buy and sell property? ያ እሱማ we had queen እኮ እኛ እኮ ንግስታት ነበሩን። ነገስታት ብቻ አይደለም፣ በዛ ብቻ አይደለም የሚያውቀው። ነገስታት ነው ብለን ልናልፈው ነው አይደለ? የሚማሩ የሚያነቡ ሴቶች እንደነበሩ ታውቂያለሽ? በ15ኛው ክፍለ ዘመን ሴቶች መምህራን እንደነበሩ ታውቂያለሽ? በኢትዮጵያ ውስጥ ያ እሱን እኮ ነው የምልህ። that's why እኮ ዴፊኒሽኑ ላይ ነው የምልህ። እየሰማሽኝ ነው? እሱን ነው የምልህ እያልሽኝ። እሺ እሱን ነው የምልህ እያልሽኝ፣ ግን እሱን አይደለም የምትይኝ ማለት ነው። ስለዚህ በ18ኛው ክፍለ ዘመን ፌሚኒስት አይዲዮሎጂ ሲፈጠር ዩሮፕ ውስጥ የነበረውን ችግር ለመፍታት ነው የተፈጠረው። እዚህ ጋር ብዙ ሰዓት ባለፈው እንትን ስፔንድ አድርጌ ነበረና ወይ ሌላ ጊዜ እንደገናም መወያየት እንችላለን። ግን ፌሚኒስት አይዲዮሎጂ ዩሮፕ ውስጥ ሲፈጠር ዩሮፕ ውስጥ የነበረውን ችግር ለመፍታት ነው። እኔ ባይ ዘ ወይ አሜሪካ ውስጥ ነው አይደለው ያለሁት። ሴቶች ዊር ቢንግ ኦፕሬስድ ባይ ሜን ሲሉ እሱ የእናንተ ጉዳይ ነው የምለው። አይደላቸውም አልላቸውም። ኢትዮጵያ ውስጥ ግን ስመጣ አፍሪካን ሙቭመንት፣ አፍሪካን ሴቶች፣ የኢትዮጵያውያን ሴቶች ብትሰሚ የሚሉትን ነገር ማለት ነው። ገጠር ላሉት ሴቶች ነው እኔ ሬፕሬዘንት የማደርገው ብለሽ ስትነሺ ገጠር ያለችውን ሴት መስማት ያስፈልጋል። ስለ እሷ ያለችውን ነገር መስማት ያስፈልግ። ምንድን ነው ያንቺ ሀሳብ ብሎ የአፍሪካን ውመን ዋና ጽንሰ ሀሳቡ ኢሹ የአፍሪካን ውመን ኢሹ ምንድን ነው ካልሽ ውሃ ለልጆቻቸው ማግኘት፣ ቤተሰብን ቴኬር ማድረግ፣ መደገፍ፣ ቤተሰባቸውን ማስተዳደር። ይሄ ነው የአፍሪካን ውመን ወረባት መማር ፈልገው ሳይማሩ የቀሩት። እኔ እኮ I'm not taking እኔ በራሴ my definition ያልኩት and I spoke about myself. I can't tell ሌላ ሴቶች ፌሚኒስት እንዲሆኑ አይደለም። define a word በፈለግሽው መንገድ። No, I didn't define it. That's why I mentioned out here 1 second, right? That's why I mentioned it. እኔ በተማርኩት ሲጀመር ፌሚኒስትን I didn't know the understanding እስከማሩ አይደለ። በዛ ጊዜ እንደዚህ ስለነበረ because of military ወንዶች ስላልነበሩ እንደዛ ነው የተፈጠረው። I didn't know about the Ethiopian. I understood what
The American definition means. 1 second. Orionke Oyomi? Have Huh? you read the work of Orionke Oyomi? No. Have you read the work of Ngugi wa Thiong'o? No, I have not Have heard you of read the them. work of Frantz Fanon? Okay, you're interrupting me, David. 1 second. Let me finish my I am thought. interrupting you. Let me meselish. You keep telling me about How can Western I finish feminism. my train of thoughts? It's not you answering it. ይሄንን ሀሳብ ልንገርሽና ከዛ ታወሪያለሽ. You keep telling me about Western feminism. እና እኔ I keep telling you that has nothing to do with us. እኔ ያወራሁት ያለሁት ስለ አፍሪካን ሶሳይቲ ነው። የዌስተርን አይዲዮሎጂ አምጥተን አፍሪካን ውስጥ ቢልድ ማድረግ የለብንም። ስለዚህ እኔ ፌሚኒስት ተምሬያለሁ የምትይኝ ከሆነ የዌስተርን ፌሚኒዝም አምጥተሽ ተምረሽ ስለ ኢትዮጵያ ማውራት አንችልም። ስለ ኢትዮጵያ ለማውራት you have to understand African ideology, African perspectives መማር ማወቅ ያስፈልጋል። But that's why I wanted to finish my train of thoughts, because there's option, like you can pick and choose what. ትጨርስ ግድ የለም ትጨርስ። እሺ What I'm saying is, እዚህ ምንፈልግ like by marriage example የሰጠሁት ሜሪጅን ሁላችንም አክሰፕት የምናደርገው ነገር ነው። አክሰፕት ማናደርገው አይነት ሜሪጅ ሲመጣ ግን በሀገርም በሃይማኖትም አልተቀበልነውም። ግን ሜሪጅ ይቆም አንልም። እንደዚህ አይነት ሜሪጅ ሴም ሴክስ ይቆም ነው የምንለው። ፌሚኒስትም ሲሆን in my understanding it gives me እኩል ምርጫ፣ እኩል መማር እድል፣ እኩል መከፈል እድል። እሱን ለኔ ፈልገዋለሁ። አልሰጠሽም። ቴንክ ዩ ቬሪ ማች። ምንም አልሰጠሽም። ማን ያልሰጠኝ? Okay, I need train of thought ልጨርስ because you guys are interrupting me like it's going back and forth. ትጨርስሽ። ስለዛ እኔ like ለኢትዮጵያ ሴቶች ሲባል መማር ፈልገው መማር ለማይችሉ ሴቶች መማር እድሉ ቢሰጣቸው ብዬ ነው ማስበው። like that's my እንትን እንጂ after ከ120 ዓመት በኋላ like ፌሚኒዝም ከተፈጠረ በኋላ ሴም ሴክስ መጥቶ ፌሚኒስቱን ስለተቀላቀለ ሙሉ ለሙሉ ፌሚኒስት አያስፈልግም ብዬ አላስብም። እሺ አንድ ጥያቄ ልጠይቅሽ። ኢትዮጵያ ውስጥ ሴቶች እየተማሩ አይደለም ብለሽ ታስባለሽ? I don't think ሁሉም እንትን ምንድነው የመማር እድሉን ያገኘው አይመስለኝም። ትምህርት ማለት ምን ማለት ነው? መማር ምን ማለት ነው? እውቀት መማር። ኦኬ አንዳንድ ጊዜ this is why like በደንብ እንትን ማወቅ የሚያስፈልገው እና ደርክሃይምስ model of education define ሲያደርግ ምን ይላል? ሶሲዮሎጂስት ነው። ስራውን ካላወቅሽ you can read it. Education ይላል ደርክሃይምስ model of education. The older generation, the younger generationን ሶሳይቲ ውስጥ ሰክሰስፉል የሚሆኑበትን ነገር ትሬኒንግ የሚሰጡበት መንገድ ብሎ ዲፋይን ያደርገዋል። I'll repeat that. Education is older generation, younger generation ለሶሳይቲ ሰክሰስፉል የሚሆኑበትን መንገድ ትሬኒንግ ሲሰጡ ነው። ኦኬ ግን ኢትዮጵያ ውስጥ ምን ሆነ? UN, what is it, the 2030 developmental goals or 2025 developmental goals? I forget የትኛው እንደነበረ እና አንደኛው up front ያደረጉት women's education ነው። ኦኬ women's education. Thank you. 2030 developmental goals. This is in 2005 ምናምን ያወጡት ሜሞ ላይ ማንበብ ትችላለሽ። ሴቶችን ከኪችን ኪችን የሚባል ነገር ሂዱና ተማሩ እየተባሉ ሁሉም ሞደርን ኤጁኬሽን አገኙ ማለት ነው። የኢትዮጵያን ኤጁኬሽን ሲስተም በተለይ ገጠር ያለውን አንዳንዱን ቁጭ ብለሽ አጥንዩ ምን እንደሚል ማለት ነው። you know what they learn about? Mississippi River. አንድ ገጠር ውስጥ ያለች ሴት ቁጭ ብላ ኪችን መማር አይደለም ኋላ ቀርነት ነው። ቤተሰብ ማስተዳደር ማህይምነት ነው እየተባለች ኤጁኬሽን ሞደርኒቲ ነው ተብሎ ከኪችን ወጥታ ሚሲሲፒ ሪቨር ብላ ማጥናት ጀመረች ማለት ነው። ኦኬ አጠናችው፣ ጨረሰች። ዞር ስትል ስራ የለም። ልመለስ ስትል የሚቀበላት ኮሚኒቲ የለም። መሀል ላይ ቀረች። ወንዶቹ ከግብርና እየወጡ ማለት ነው ገበሬ ሆነው እየሰሩ
አትሊስት የዕለት እንጀራ የሚያገኙበት የሚተዳደሩበት ዊዝደም ኖሌጅ ነበረ። ግብርና ምን ያደርግልሃል? ሞደርን ኤጁኬሽን ተማሩ እንጂ ልጅ መማር አለበት እየተባለ ከግብርና እየወጡ በል ሚሲሲፒ ሪቨር እየተባለ ስለ አሜሪካን ሀገር ሱፕሪም ኮርት ሌጅስሌቲቭ ምናምን እያለ አጠና ማለት በደንብ አድርጎ አቀናበረ። ዞር ሲል ስራ የለም፣ ወደኋላ እንዳይመለስ ኮሚኒቲ የሚቀበለው የለም፣ መሀል ቀረ። ከዛ ወጣቶች በ20 ዓመት በእሳትነት እድሜ ማለት ነው ቤተሰብ እንዳያገኙ ቤተሰብ እንዴት መተዳደር እንዳለባቸው ያ ትራዲሽናል ስኩል የምንለው ማለት ነው ተቋርጧል። ቤተሰብ እንዴት መተዳደር እንዳለባቸው፣ አንድ ወንድ ልጅ እንዴት ቤተሰቡ ማስተዳደር እንዳለበት፣ ሴት ልጅ እንዴት ትዳሯን መጠበቅ እንዳለባት የሚለው ኢንፍራስትራክቸር ኮምፕሊትሊ ክራሽድ ሆነ። ሰው ማሰብ እንዴት እንዳለበት ክራሽድ ሆነ። ወደፊት ልጓዝ ሲል ስራ የለም፣ የሚጠብቀው ምንም አይነት ኤምፕሎይመንት የለውም። ከዛስ ተናደዳ ወጣቱ፣ ውስጡ ተቃጠለ። ከዛ ምን አደረገ? እየዞረ አንገት መቁረጥ ጀመረ። አሁን አፍሪካ ውስጥ በሙሉ እያንዳንድ አፍሪካን ኔሽን ኩ ዴታ የሚደረግበት ህዝቡ የሚገዳደለው ማን ነው? ወጣቱ ነው። የትኛው ወጣት? የተማረው። ያልተማረው እኮ አይደል፣ የተማረው እኮ ነው። This is a trend all over Africa. We failed. We know the system እኮ እና አዲስ አይዲያ እኮ አይደለም። It's a failed proven system. የማይሰራ ሲስተም ነው። ኤክስፔሪመንት አደረጉብን and they failed the society. ግን ዞር ብለው ግን አያዩንም። we were wrong አይሉም። አሁን ምንድን ነው? ያልተማረ ነው ይላል። ትምህርት ማለት ኦኬ ኦልደር ጀነሬሽን ያንገር ጀነሬሽን ለሶሳይቲ የሚያስፈልገውን ዕውቀት ሲሰጠው ማለት ነው እንጂ ሚሲሲፒ ሪቨር ማለት አይደለም። ኢትዮጵያ ውስጥ ገጠር ውስጥ ላሉት ሰዎች ሞስት ኢምፖርታንትሊ ምንድን ነው? ውሃ እንዴት ማግኘት እንዳለባቸው፣ ቤተሰብ እንዴት ማስተዳደር እንዳለባቸው፣ የዕለት እንጀራቸውን እንዴት ማግኘት እንዳለባቸው። this is the most critical survival skills የሚያስፈልጋቸው። የዛሬ 30 ዓመት 40 years outdated የሆነ ሪሰርች ገና አሁን ጉግል አድርገነው ስለሰራ ነው ሌላ ኤክስፔሪመንት ለማድረግ እየሞከርን ነው። It's outdated. It failed. We saw it. አይሰራም። By the way, modernity የሚለው ነገር ከሩትስ ኮዙ ከመሬቱ ተነስተን ካልሰራንበት ትውልድ እየገደልን ነው የምንመጣው። Africa is the youngest continent. In 2045, what is it? 45 or 50% of the world population is going to be African. By the way, the youngest continent, the most angriest continent. ስራ የለም፣ basic skills የለም፣ wrongly educated ናቸው። መማር ያስፈልጋል። አዎ፣ ምን አይነት ትምህርት? ሰርቫይቭ የሚያደርጉትን ትምህርት እንጂ የኛ ፊዚክስ እና ኬሚስትሪ የምንለው ለሁሉም ያስፈልጋል ማለት አይደለም። ምን ሊያደርጉበት? You don't like not you living ላንቺ ፐርሰናሊ አይደለም እያወራሁሽ ያለሁት። People don't understand what they're doing. You just come like Google ተደርጎ feminism, these are people, human beings. አንድ እኮ ስንቀይር የሚሞት ሰው እኮ አለ። Do you know that? ቀስ ተብሎ ሶሳይቲ ተተንጦ መሬት ላይ ወድቆ ህዝቡን አግኝቶ አውርቶ እናንተ የሚያስፈልጋችሁ ነገር ምንድነው እየተባለ አብሮ የሚሰራ ስራ ነው። You don't just come and say, ምናምን ጉግል አድርጌያለሁ ይሄንን ኮርስ እንትን ቲሪ ወስጃለሁ እየተባለ። These are human beings. Real life እኮ ነው የምናወራው። We have to have humility, like seriously.
አንድ ማህበረሰብን ለ2000 ዓመት የጠበቀውን ሶሳይቲ ዝም ብለን ተነስተን ኦኬ መጥፋት አለበት ምናምን this is the problem መጠንቀቅ አለብን እኔ አሁን ፐርሰናሊ አንቺን አይደለም ግን this is wrongly በቃ የሆነ ትንሽ ነገር አገኘን and then ተነስተን we just say whatever we want because we saw it works in Europe this fails this model fails by the way ይሄንን አሁን ያወራሁትን ነገር በሙሉ by the way የዛሬ አመት ምናልባት maybe አነሳዋለሁ ብዬ ነበር because people don't understand like they're just talking you know ግን ቀስ ብለን ሶሳይቲውን መረዳት ያስፈልጋል ማወቅ ያስፈልጋል ፕሊዝ እየተነሳን በፔፐር የምናነበው ነገር መሬት ላይ ያለው ነገር አንድ ነው ማለት አይደለም ሊቪንግ ሌላ ጊዜ በደንብ ዲስከስ እናደርግ ብዙ ሰዓት ቁጭ ብያለሁ ዲስከሽኑን መቀጠል እንችላለን ግን ዛሬ ምንድነው ከመውጣታችን በፊት ወደ መፍትሄው መሄድ ስላለብን ወደ መፍትሄው እንሄድና ከዛ በኋላ መጨረሻ ሐሳብ አንዳንድ ደቂቃ ለሁላችሁም እሰጣለሁ ማለት ነው እንግዲህ ተደጋግሞ አንድ ሐሳብ ሰምተናል ሐሳቡ ምንድነው ከዚህ ሙቭመንት ውጡ የምትሉን ከሆነ ወዴት ነው የምንገባው የሚል ጥያቄ ተነስቷል ከዚህ ሙቭመንት የምንወጣ ከሆነ ወዴት ነው የምንገባው የሚል ጥያቄ ተነስቷል ጥሩ ጥያቄ ነው አሁን እንግዲህ ምንድነው ላይ የምትዋያቸው እህቶቻችን ሩሂና ማዕሬ በዚህ በኩል ላይ እንግዲህ መወያየት አለብን በተለይ ካውንስሊንግ የሚፈልጉ ሴቶች ያንን ኔትወርክ እንስራ ተብሎ በሐሳብ ደረጃ የተሰራ እንግዲህ የተጀመረ ሐሳብ ነው ያንን ሐሳብ ደግሞ መሬት ላይ ወድቆ ስራ እንዲጀመር ኮንታክት አድርጉ ማዕሬን ወይም ሩሂን ኮንታክት አድርጉና እንሰባሰብ እንነጋገር ሩሂም ምንድነው ምንድነው በዲስከሽን እና በካውንስሊንግ ብቻ አይበቃም የበለጠ ደግሞ መሬት ላይ ለወደቁት ፎቶዋቸውን ለጠፈን እነሱም ጋር መድረስ አለብን የሚል ጥሩ ሐሳብ አምጥታለች ለማዕሬና ለሩሂ ጊዜ ሰጣለሁ ከዛ በኋላ ወደ ማጠቃለያው እንገባለን ማለት ነው አንዳችሁ ጀምሩ አቤት ልጀምር መሰለኝ ከይቅርታ ሰላም ቀሲስ ሲፍቱን ይባርኩን ዲያቆን ሰላም ብያለሁኝ እና እዚህ ነገር ላይ እውነት ሻማለችበት የኔ ትልቋ ኢጭ እንደውም እውነት ሻነችና ሁላችሁንም ሰላም ብያለሁኝ እንግዲህ ብዙ ነገር ተብሏል ብዙ ተወርቷል እስካሁን ሲወራም ነበረ ካሁን በኋላ የሚቀጥላል ግን እኛ ደግሞ ወደ መፍትሄው ምን ይደረግ ምን እናድርግ የሚለው ላይ በደንብ ቢተኮር ብለን የራሳችንን ሐሳብ ይዘን መተናል ከእንዳይቁን ጋር ተነበትና ሐሳባችንን ባጭሩ እንደዚህ እንገልጻለን ባንዴ እሺ እኛ እንደ መፍትሄ ብለን ይዘን የመጣነው ሐሳብ በቅድሚያው ማለት ነው የኛ የራሳችን ፒቲሽን ቢዘጋጅ መፈረም ያለበት ማለት ነው እነሱ ማዘጋጅተው እየሰሩበት የነበረው ምክንያቱም ለነሱ ድምጽ አሁን እየተጮላቸው ላሉ ሰዎች ድምጽ መሆን መቻል አለብን ለተጎዱ ለተጠቁ ሰዎች ድምጽ መሆን ምን ስላለብን ከነሱ ስለሆነ መጀመር ያለብን አንደኛ ፒቲሽን ያስፈልጋል ባይነን ሁለተኛ የራሳችን የሆነ ሞመንት ስም እና ፕሮፋይል ድምጹን ቀንሹ ቢያት እና የራሳችን የሆነ ሞመንት ማዘጋጀት ስላለብን ድምጽ ፕሮፋይል የራሳችን እናዘጋጃለን ስም የራሳችን ማዘጋጀት መቻል አለብን የራሳችን አይዲያና ሐሳብ ሊገልጽልን የሚችል ከዛም ፒቲሽን እናዘጋጃለን ሌላው ደግሞ ምንድነው ቪዲዮ በእንግሊዘኛ በተለይ ይሄንን በተለይ በይበልጥ እንደተሰሩበት የምሰጠው ኃላፊነት ሁሉም መስራት አለበት እውነት ተሻለች ዲያቆን መዝሙር ያሉ ዲያቆን ዳዊት አሉ ዲያቆን ታላቁ አለ እና ቲጂ አለች ቀሲስ አሉ
እናንተምና ሌሎቹም ያው እነኝህ በደንብ ጠሯችሁኝ እንጂ ቪዲዮ በእንግሊዝኛ እየተሰራ የውጪ ሚዲያዎች ላይ እየተጠንተን ሜንሽን እየተደረጉ ቪዲዮ መፖስት አለበት። ከእንደገና ትላልቅ የውጪ ሚዲያዎች ላይ ትኩረት እንዲሰጠው የኛም ሀሳብ የኛ አይዲያ እንዲነገር እዛ የነሱ የሚዲያዎቹ ላይ እየተሄደ እንትናችን ድምጻችን እንዲሰማ እዛ ላይ ሄድን ያወጣነውን ፕሮፋይል እና ስማችንም ሜንሽን እየተደረገ እነ ዲያቆን የሚሰሩት ቪዲዮ ላይ ሌሎቻችን የምንሰራው ቪዲዮ ላይ እነኛ ሚዲያዎች ትልልቅ ሚዲያዎች ትኩረት እንዲሰጡት ለዓላማው ማለት ነው ለድምጻችን እንዲሰማ መደረግ አለበት። እነሱ ካደረጉት በላይ ማድረግ አለበት። ምክንያቱም እኛ ሰብረን መውጣት ነው ያለብን። ይሄንን ነገር አስቁመን የራሳችን ትክክለኛው ሙቭመንት ነው ማድረግ ያለብን። ስለዚህ እነሱ ከሰሩት በላይ ነው መስራት ያለብን። ለነዛ ሰዎች ድምጽ መሆንና መፍትሄ ማምጣት አለብን። ለተጠቁ ሰዎች፣ ለተጎዱ ሰዎች ማለት ነው። የኛ ዋና ዓላማችን ትልቁ ሀሳባችን ለተጎዱ ሰዎች፣ ለተጠቁ ሰዎች ድምጽ መሆን ነው። ይህን ደግሞ በትክክለኛው በክርስቲያናዊም ሆነ በሰብአዊ መንገድ መሄድ መቻል አለብን። ፌሚኒስትነትን እንደምንቃወም ለምን እንደምንቃወም ማስረገጫ ማምጣት ማሳየት አለብን። ስለዚህ የራሳችን ድምጽ ማሰማት አለብን። ለምን አሁን ስለ ፌሚኒስት ለሌሎች ሰዎች ሲወራ እነኚህ ተጠቂ ሰዎች እየተረሱ ዝም እየተባሉ የሚባል ብዙ እንትኖች አሉ። ስለዚህ እንዳልተረሱ ለነሱም ድምጽ እንደምንሆን እንደምንጮህ ለነሱም እየጮህ እንደሆነ ለተጠቂዎች ድምጽ እየሆንን እንዳለን ማሳየት መቻል አለብን። ስለዚህ አያገባኝም ኮፒ ተደርጎ ነው ተሰርቆ ነው ምናምን አይደለም። ድምጻችን እንዲሰማ ማድረግ ያለብን መሄድ ያለብን ርቀት ድረስ መሄድ አለብን። ማድረግ ያለብን ነገሮች ማድረግ አለብን እና ለጊዜው ይሄ ነው። ሌላውን ሀሳብ ደግሞ ቀስ ብዬ ይቀጥላል። እስከዛ ማርዬ ትናገር። በጣም ጥሩ። እንግዲህ ምንድነው ያው አሁን ሀሳብ እያመጣን ነው፣ እየተወያየን ነው። በዚህ ላይ በዚህ መደገፍ እችላለሁ፣ በዚህ መወያየት እችላለሁ የምትሉ ጠጋ ብላችሁ እንወያይና የተሻለ መተት ደግሞ መሬት ላይ ዝም ብሎ ሀሳብ ሆኖ የሚቀር ሳይሆን መሬት ላይ ወርዶ ታንጀብል የሆነ የሚነካ ለውጥ የሚያመጣ ነገሮችን የምናመጣበትን ሁኔታ መወያየት ያስፈልጋል። ሁሉም ሰው እንግዲህ መጥቶ መብት አለው ማለት ነው። እንግዲህ ሀሳቡን ሼር ማድረግ ማዕሬ ደግሞ እህታችን እስቲ ሀሳብሽን ሼር አድርጊኝ። ቀሲስ ይፍቱን ይባርኩ መዝሙረ ዲያቆን ዳዊት ሁላችሁንም ሰላም እያሉት እንጂ ሩሂ እንዳለችው ሆኖ ሁሉም ነገር እንግዲህ ሩሂ ያለችው ሀሳብ እንዳለ ሆኖ በመጀመሪያ ደረጃ ይህንን ነገር ስንጀምር ከዲያቆን ጋር ተነጋግረናል። ማለት ግብ የማናደርሰውን ወይም ደግሞ ጀምረን የምናቆመውን ነገር አንጀምርም። እያንዳንዷ ነገር እርምጃችን ኮንቲኒው ያላት ነው። የምንችለውን ነው የምንጀምረው ከምንችለው አንጻር ማለት ነው። እና ደግሞ አሁን ሩሂ እንዳለችው ስሞች እናዘጋጃለን። ፕሮፋይል አይ ቲንክ ነገ የራሱ ስም ወጥቶለት ፖስታለን እንለቅላችኋለን ፕሮፋይሉ። ከዛ በተረፈ ቪዲዮ የሚሰሩልን ወንድሞች አሉ። ከዚህ ጋር ካሉ ወንድሞች ውጪ ታስታውሱታላችሁ አይ ቲንክ ክሪሽና ምናምን ነገር ኦርቶዶክሳዊ አሜሪካ የሚኖር ልጅ አለ። ዲያቆን አንድ ጊዜ መዝሙር ያሬድ ቤት ገብቶ ነበር እና እሱ ራሱ አናግሬው ያለውኝና ላይክ ቪዲዮ ይሰራልናል። ክርስቲያናዊ በሆነ መንገድ ትላልቅ ሚዲያ ያላቸውን ሰዎችን ለማግኘት እንሞክራለን። እግዚአብሔር በወደደና በፈቀደ መልኩ። ይህ ነገር ግን እንድታስተውሉት የምፈልገው ምንድን ነው፣ ሌሎቹንም እምነት ውስጥ ያሉትን ሰዎች ያካትታል። ነገር ግን የኛ የኦርቶዶክስ ቤተክርስቲያንን ባልተጋፋ ባልተነካች አይደለም መጋፋት ቀርቶ ማንም በማይነካት መንገድ ማለት ነው። ምክንያቱም ሴት ልጅ ነው የምንለው። ስለዚህ ሴት የሆነች በሙሉ ወንድም ቢሆን ጥቃት ከደረሰበት እዚህ ጋር ልንጠይቅላት እንችላለን። ስለዚህ ሁሉንም ያካትታል። ልብ ብላችሁ እንድትሉት። ነገር ግን ቤተክርስቲያናችንን እራሳችን እየጠበቅን የሚመራው በማን ነው? በእኛ በወንድሞች ነው። ወንድሞቻችን አሉ ከላይ ሆኖ ዳዊት ያለ፣ መዝሙረ ያሬድ አለ፣ ታላቅ ወንድማችን አለ፣ ሌሎች ወንድሞችም አሉ። ቀላዲ አለ፣ ከፍተኛው ሚናም እየተጫወተ እያገዘን ያለ ወንድማችን ማለት ነው። አሁን ስላልተመቸው እንደ መርህነት የምናወጣቸውን ሙሉ በሙሉ ከ3 ቀን በኋላ አይ ቲንክ በዳዊት ቤት ሁሉንም ፕሬዘንት እናደርጋለን። ከ3 ቀን በኋላ ሁሉንም መርሆቻችንን በሙሉ እዛ ጋር እናወጣቸዋለን። ቤተክርስቲያንን ምንም በማይነካ መንገድ ማለት ነው።
ሩሂ ያለችው እንዳለ ሆኖ ማለት ነው። ሁሉም ነገር መርህ ይኖረናል። የማንጨርሰውን አንጀምርም። ስለዚህ እንድታግዙ የምንፈልገው ማለት ነው። እንድታግዙ የምንፈልገው አሁን ፕሮፋይሉ ሲመጣ ልክ አሁን ጀምሩ ብላችሁ ስትሉ የነበራችሁ አሉ። ይህም ደግሞ የኔም ጥያቄ ነበር። ዳዊትን የዛን ሰዓት ታላቁንም የተናገርኳቸው ምንድነው ጀምሩ እኛ እንመጣለን ነውና እንግዲህ አህዱ ተብሎ ተጀምሯል። እንቅስቃሴ ላይ ነን። ስለዚህ መሬት ወርደን ደግሞ ለመሰራት የእናንተ እገዛ ያስፈልገናል። በተለይ ወንድሞች ቪዲዮ ሲለቁ በዚያ ዙሪያ ፕሮፋይሉም ሲመጣ አሁን ክርስቲያን ሆናችሁ ይህንን እየተጠቀማችሁ ያላችሁ በሙሉ ይህንን ነገር ብትጠቀሙትና ከጎናችሁ ብትሆኑ መልካም ነው ብዬ አስባለሁ። ከዛ በተረፈ ሩሂ የምትናገረው ካለ ትናገር። እንደኔ ግን በዚህ መንገድ ብታግዙን እንዲህ ብትሄዱ የምትሉን በሕክምና ሙያ ላይ ያላችሁ እንዲሁም ደግሞ በህግ ትናንትናም የተለያዩ ኢንቦክሶችን እያየሁ ነበረ። ሳላይ ቀርቻ አይደለም ያልመለስኩት፣ ግን ፍትህ እንዴት አይገኝላቸውም? እኛ ማንጨርሰውን አንጀምርም። ሁላችንም ኢትዮጵያ አይደለም ያለ ነው። በቻልነው መጠን በህግ ቦታ የሚሰራ ካገኘን ኢትዮጵያ ውስጥ ሆነው አክሰፕት እናደርገዋለን። ከዛ በተረፈ ግን የምንችለውን ነገር በሙሉ እንሄዳለን። ይህንን ለማለት ወዳለኝ ዳዊቴ መስመር በጣም አመሰግናለሁ። እሺ ዲያቆን ይቅርታ ትንሽ አንዳንድ ሀሳቦች ያልተናገርኳቸው አሉ። ምናልባት ማርዬ ከጠቅሳቸው ብዬ እናመሰግናለን ማርዬ። በዚህ ላይ በደንብ እንዲደረግ የምንፈልገው ነገር ይሄ ተከታታይ የሆነ ትምህርት ያስፈልጋል፣ ሊሰጥ ማለት ነው። የሆነ ቋሚ ጊዜ ይዛችሁ በተከታታይ የማያቆም ትምህርት በተደጋጋሚ የቤተክርስቲያን እናስተምሮ ምንድን ነው የሚለው ምናምን ከሕክምና ጋር ከሁሉም ጋር ተያይዞ ያለውን ነገር በደንብ ትምህርት መሰጠት አለበት። ሰው ሁሉ የሚመጣው እንደ አዲስ ወደ ሶሻል ሚዲያ ብዙ የሚመጡ ሰዎች አሉና ማያውቁ ይሄ አሁን እየተፈጠረ ያለውን ነገር ያመለጣቸውም ሰዎች ስለሚኖሩ ትምህርት ተደጋጋሚ ቋሚ የሆነ ትምህርት መሰጠት አለበት። ሌላ ሕክምና የሚያስፈልጋቸው ሰዎች የምትችሉ ይሄን ማድረግ የምትችሉ ሰዎች ብታናግሩን መታችሁ ለዲያቆን ዳዊትን መዝሙር ያሬድን ብታናግሯቸውን ማረዬን ብታናግሩን እውነትሻን ብታናግሯትና ማድረግ የምትችሉትን በአቅማችሁ ስለ ህግ አካል የምታውቁ ስለ ህግ እውቀት ያላችሁ ልታግዙ የምትችሉ ሰዎች እንዳላችሁ እንፈልጋችኋለን። ይሄ የእኛ ብቻ ስራ አይደለም። እኛ ሀሳቡን አመጣን እንጂ የሁላችንም ስራ መሆን ያለበትኝና ማድረግ የምትችሉትን ሰዎች መታችሁ አብረን ብንሰራ ይሄ የሁላችንም ኃላፊነት እስከሆነ ድረስ ማለት ነው። ከእንደገና ይሄ ነገር ጊዜያዊ አይደለም። በስሜት ተነሳስተን ስለተቃወምን ብቻ ያመጣነው ነገር መሆን የለበትም። ሁላችንም ቋሚ የሆነ ነገር ማስረጃዎችን ማምጣት አለብን። ሌሎች የሚወጡ ከአሁን ባለ እንዲህ ስለተነቃባቸው ሌሎች የሚሰሯቸው ስራዎችን ተጠባብቀን ተከታትለን የራሳችንንም ማሳወቅ የእነሱንም መረጃዎችን ማውጣት መቻል አለብን። በዓለም ነው መድረስ ያለብን። ስለዚህ በጣም ትልቅ ስራ ይጠብቀናል። በጣም ብዙ ተቃውሞ ይኖረዋል። በጣም ብዙ ዳገቶች፣ ብዙ ነገሮች ስለሚኖሩ ወደፊት መግፋት አለብን። በህይወታችን፣ በስራችን ምናምን ብዙ ነገሮች ሊኖሩ ይችላል። ስለዚህ ይህንን መቋቋም መቻል አለብን። ይሄ ለጊዜ የተጀመረ ነገር አይደለም፣ ቋሚ ነው። እስከ መጨረሻው ነው መሄድ ያለብን። ስለዚህ ኢኮኖሚያዊ ችግር ሊኖር ይችላል። ይህንንም ነገር ሁሉን ነገር አስበንበት ነው መግባት ያለብን። ዘላቂታ ያለው ነገር ነው ማድረግ ያለ። በጣም ጥሩ። ስለዚህ እሺ፣ አይ ጨርሺ፣ የጨረሽ መስሎኝ ነው። ጨርሺ። አይ በቃ እሺ፣ ይሄው ነው ዲያቆንዬና አመሰግናለሁ። እና ይህንን ነገር እንዲሳካ ወደፊት እንድናስኬድ ሀሳብ ራሱ እኛ ልጆች ነን። ከኛ የተሻለ እውቀት አላችሁ፣ ብዙ ሰዎች አላችሁ። ብዙ ዝም ብላችሁ ከስር በኮመንት የምታዩ ብቻ ከስር አይታችሁ ዝም ብላችሁ የምትቀመጡና ሀሳባችሁ አይዲያችሁ ያስፈልገናል፣ እገዛችሁ ያስፈልገናል። የሁላችንም ነገር የሁላችሁም እዚህ ያላችሁ ሰዎች ኃላፊነት ስለሆነ አግዙን። ከእንደገና ማለት ነው አንዳንድ ይሄ እንትን የሚመስሉ ነገሮች የቤተክርስቲያን አስተምሩና ይሄ እየተነገረ ያለው ፌሚኒስት እንቃወማለን ምናምን እየተባለ ያለው እየተጋጨባቸው ያሉ ሰዎች አሉና እነኚህ ነገሮች ላይ ራሱ ምላሽ ቢሰጠባቸው አንዳንድ የወጡ ቪዲዮዎች አሉ። ለእነሱ ትክክለኛ በቂ ምን ማለት ተፈልገው ነው ከምን አንጻር ተባሉ ምናምን ተብሎ መነገር ያለባቸው ነገሮች አሉ። ይህንን እንኳን እነ ዲያቆን እነ ቀሲስ ኃላፊነቱን ወስዳችሁ ለእነዚያን ነገሮች ይሄ እንዲህ ለማለት ነው ይሄ ተባለው ይሄ ከዚህ አንጻር ነው መጽሐፉ የሚለው እንዲህ ነው ቤተክርስቲያን የምትለው እንደዚህ ነው የሚለውን ነገር በደንብ እንድታጠሩልን እንፈልጋለን። ምክንያቱም ፌሚኒስትን የተቃወማችሁ ፌሚኒስትን የተቃወማችሁ ጾታዊ ጥቃትን የተቃወማችሁ ግን እንደዚህ ያለ መጽሐፉ እንደዚህ ያለ አባቶች ወንድሞች እህቶች እንደዚህ እያሉ ነው። ስለዚህ ምንድን ነው ምናለ የሚለው ነገር ትክክለኛ
የማያዳግም ምላሽ መሰጠት አለበት። ይህን ደግሞ ለዲያቆናት፣ ለቀሲስ፣ ለወንድሞች ለእህቶች ተዋለሁ። አመሰግናለሁ። በጣም እናመሰግናለን እህቶቻችን። እንግዲህ ባለፈውም ምሳሌ አድርጌ የተናገርኩት በተለይ ማዕረይ ፕሮፋይል ቀይራ ትሰማ ውስጥ ተቀላቅላ ነበረ። ግን እኛ እንግዲህ እንደ ወንድም አባቶች ደግሞ እንደ አባቶች አይ ይሄ ጥሩ አይደለም፣ ይሄ ጋር ስህተት አለ ሲል እሺ እንደዛ ከሆነ እወጣለሁ፣ ግን አንድ ነገር አዘጋጁልን ብላለች እና ይሄ እንግዲህ ምንድን ነው ሀሳቡን ጀመርን ማለት ነው። ሀሳቡን ጀመርን ቁጭ ብለን ደግሞ ተወያይተን ፍጻሜው ደግሞ ምን እንሰራለን የሚለው ነገር በደንብ እንነጋገራለን። ግን ማዕረይ ሩሂ ለሁላችንም ምሳሌ የሚሆኑ ትላልቅ እህቶቻችን ናቸው። እግዚአብሔር ይስጣቸው፣ በእውነት እግዚአብሔር ይስጣቸው። እና የቤተ ክርስቲያን ልጅ ማለት ይሄ ነው። እሺ በቃ አትሄዱ ካላችሁን አንሄድም፣ ግን ይሄ ነገር በቃ የሆነ ነገር መሆን አለበት ብለው መጡ። አሁን እንግዲህ ውይይት ጀምረናል ማለት ነው። ከዚህ በኋላ ምን እናደርጋለን? ተወያይተን እግዚአብሔር በፈቀደው መንገድ ደግሞ በቤተክርስቲያን መንገድ ሳይወጣ የአንድ የሆነን መስመር ደግሞ የምናስይዘው ይኖራ ማለት ነው። ትልቅ ስራ ነው የሰራችሁት እህቶቻችን፣ ለሌላውም አርአያ የሚሆን ማለት ነው። ቤተክርስቲያን ልጅነት ማለት በቃ ይህ ነገር የሚጠቅም ነገር አይደለም ከተባልኩኝ በቃ እወጣለሁ፣ ግን እጠይቃለሁ፣ መጥቼ ግን እጠይቃለሁ፣ እማገታለሁ ማለት መብታችሁ ነው። ይህንን ነው ያደረጋችሁት። ለዚህ ትልቅ ትልቅ ለሁላችንም እውነቱን ለመናገር ለሁላችንም እኔም አሁን ለምሳሌ በእኔም እድሜ በድቁናዬ አንድ ወንድምም ሊሆን ይችላል አባትም ሊሆን ይችላል የሆነ ነገር ቢሆን እሺ ቆይ ማለት ያስፈልጋል እና ጥሩ ነገር ነው። እውነት ለመናገር ጥሩ 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 ስራ ነው የሰራችሁት እና እናመሰግናለን። ከዚህ በኋላ በጣም ይቅርታ ግን አንዳንድ ደቂቃ ነው የምሰጠው። አንዳንድ ደቂቃ አባታችን 2 ደቂቃ ያገኛሉ። አባታችን 2 ደቂቃ ያገኛሉ። እግዚአብሔር ይስጥልን። ይሄን ሀሳብ ያመጣችሁ ሰዎች ያው እግዚአብሔር ይባርካችሁ ይቀድሳችሁ። አሁን ከስር አንዳንድ ነገር ያለው እንደው የሰው ዓላማ እየሰረቃችሁ የሰው ልፋት እየወሰዳችሁ የሚሉ በነገራችን ላይ ቅድም ሊቪንግ ብትኖር ጥሩ ነበረ። ይሄ የአሜሪካን ሴቶች ጥያቄና አሁን ያለው ፌሚኒዝም ጥያቄ አንድ አይደለም። በነገራችን ላይ ፈርስት ዌቭ፣ ሰከንድ ዌቭ፣ ሰርድ ዌቭ እያለ ነው። አሁን ራዲካል የሆነ ጥያቄ ነው ያለው። ራዲካል የሆነ ጥያቄ ማለት እግዚአብሔርን ሳይቀር በሴት አንቀጽ እንጥራው የሚል የሆነ አባይ ማድረግ መስጤሩን ሳያውቁት ማለት ነው። ፓትሪያርካል የነበረውን የቤተ ክርስቲያን ስራ ሳይቀር ማትሪያርካል ማድረግ አለብን። ክህነት ውስጥ ሁሉ የመግባት እንቅስቃሴ ነው ያለው። ምንም ከሴት መብት ጋር የሚገናኝ አይደለም። አይዲያል ነው ያላቸው ነገር እና ሁሉን ነገር ስርዓቱን መቀየር ነው። በአጠቃላይ ቤተክርስቲያን መምታት ነው ፍላጎታቸው ማለት ነው። ስለዚህ ምንድነው በወቅቱ የነበረው ጥያቄ ይሄ ሰከንድ ዌቭ ሰርድ ዌቭ ላይ ከሌሎች አካላት ጋር ሲቀላቀል አፍሪካውያን እናቶች ጋር ሲመጣ ሴቶች ጋር ሲመጣ አፍሪካውያን የሴት ተሟጋቾች ያሉት ምንድነው ከአውሮፓውያን ጋር እኛ እኮ ከእናንተ ጋር አንድ ላይ መስራት አንችልም። ለምን? የእኛ ጥያቄና የእናንተ ጥያቄ አንድ አይደለም። ምናልባት እናንተ ጋር ሴቶች ተበደዳሪች ሊሆን ይችላል። እዚህ ግን ያለችው አፍሪካዊ ሴት ነች እና ኮሎኒያሊዝም ደግሞ ደብል ነው በደሏ አትሊስት። ስለዚህ የሆነ የማይጠቅምህና የማይወክልህን ጥያቄ አምጥታ አትሸከምም ማለት ነው። ፌሚኒዝም እንኳን ቢሆን ራሱ ማለት ነው። ስለዚህ አሁን የሰውን አጀንዳ ምናምን የመስረቅ ጉዳይ አይደለም የተያዘው። አሁን አጀንዳ ብዙ የተደረበ ሀሳብ በውስጡ ያለው ነው። እንደገና ደግሞ ቤተክርስቲያንን ታርጌት ያደረገ ነው። ማህበረሰባችንን ታርጌት ያደረገ ነው በተጨቋኞቹ ስም። ስለዚህ እዚህ ጋር እነ ማዕረይ ነው ይሄ እኛን አይመለከተንም ብለው ሲገባቸው የራሳቸውን ሀሳብ ይዘው መጥተው ኦኬ እንቅስቃሴ ሆነማ ይሄንማ በራሳችን እኮ ማድረግ እንችላለን ብሎ መነሳታቸው አጀንዳ መስረቅ አይደለም ነው። አሁን ማንም ሰው ይሄን እንዲረዳ እንፈልጋለን። እናንተም እዚህ እንቅስቃሴ ውስጥ ያላችሁ እነ ማዕራይም ይሄን በደንብ ልትደርገው እየሰረቃችሁ አይደለም። አጀንዳ ግን ነጥላችሁ የኢትዮጵያውያንን ችግር የኦርቶዶክሳውያን ችግር በራሱ ችግሩን ብቻ እያነሳችሁ ነው ያላችሁ። አለቀ። የማይመለከታችሁን የተደረበ አጀንዳ ቆርጣችሁ እየጣላችሁ ነው ያላችሁ። የሴቲቱን ጥቃት ብቻ ነው አውጥታችሁ እየታገላችሁ ያላችሁት which is good። እግዚአብሔር ይመስገን፣ እግዚአብሔር ይባርካችሁ ይቀድሳችሁ ነው አንዱ እሱ ነው ልል የምፈልገው። ሁለተኛ ምንድነው ፍትህ ላይ በጣም መሰራት አለበት ብዬ አስባለሁ። ይሄ ውጪ ላይ ብቻ ሳይሆን
እኔ ከዚህ በፊት በቅርቡ ከ2 ወር በፊት በግሌ የማውቀው አንድ የህግ ሰው ጎበዝ ሰው የሚያስተምርም ሰው ነበር እና እሱን ሁሉ በህይወቴ ግራ የሚገባኝ ጉዳይ አለ። በተለይ ብዙ አማራጭ እያለው ህፃናትን የሚደፍሩ ሰዎች አሉ። በጣም ዘግናኝ ነው፣ ኢቭል ነው። አማራጭ እኮ አላቸው እነዚህ ሰዎች ሩካቤ ስጋ ቢፈልጉ ማለት ነው። የሚደገፍ ባይሆንም የተሻለ አማራጭ አላቸው። ሰው አልጠፋም ነው፣ ፈቃደኛም አልጠፋም። እሱ ብቻ አይደለም፣ በአመጋገብ ላይ በምን ከሰው ካልቸር የወጣ ስራ የሚሰሩ ሰዎች አሉ እና ህጉ ግን በጣም ልል ነው፣ በጣም በሚገርም ሁኔታ እና ዴሊበሬትሊ ሁሉ ቢደረግ ይመስለኛል የሰውን ባህል ከመቀየር አንጻር አመለካከቱን ከመቀየር አንጻር እየተደረገ ያለ ነው እና ህጉ ላይ ጫና መፍጠር ይቻላል። እንዲህ አይነት ስራ ሰርተው የተገኙና በፍርድ ቤት የተረጋገጠባቸው ሰዎች የሚቀጡት ቅጣት እጅግ አናሳ ነው። በቃ ስለዚህ ህብረተሰብን ማስተማር እንዳለ ሆኖ ከትምህርት በማጣት ብቻ አይደለም። በነገራችን ላይ አውሮፓ ውስጥ ህፃናትን የሚመርጡ ወንዶች አሉ፣ በሌሎች ስቃይ የሚደሰቱ እንደዛ አይነት ሴክሹዋል የሆነ እንትን አይምሮ ያላቸው ሰዎች አሉ። አንዳንዶቹ ሜንታል ኬስ ነው ያለው፣ በጣም ሀብታሞች የሆኑ ዴሊበሬትሊ የሚያደርጉ ይሄን የሚመርጡ ሰዎች አሉ። ስለዚህ የእውቀት ጉዳይ አይደለም። ስለዚህ ለነዚህ ሰዎች ምን ያስፈልጋቸዋል? ህጉ ጠበቅ ማለት አለበት ማለት ነው። ስለዚህ እዚህ ላይም በደንብ መሰራት አለበት። የህግ አካላትንም በደንብ መያዝ አለብን። የቤተክርስቲያን ልጆችም አሉ ይሄንን አብረው የሚሰሩና ይሄን ለማለት ፈልጌ ነው። እግዚአብሔር ይስጥልን። በሌላ ጊዜ ደግሞ በሰፊው እናወራለን። እሺ አባታችን በጣም አመሰግናለሁ። እሺ አሌፊያ እንደዚሁ 1 ደቂቃ አንቺ እንኳን ስላላወራሽ 2 ደቂቃ ሰጥሻለሁ መጀመሪያ ጊዜ ስለሆነ። እሺ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ቀሲስ ይፍቱኝ ይባርኩኝ። እንዴት ዋላችሁ? እንዴት ታደራችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሺ like everything like for this past days ብዙ ነገር ተብሏል። እኔ ድጋሚ የተባለውን ነገር መድገም አልፈልግም። እኔ ግን በዚህ ሰዓት ላይ ማሳሰቢያ መስጠት የምፈልገው ያው እነሱ ከተናገሩት ውጪ በተለይ ከስር የሚሰሩት ቪዲዮዎች ላይ አጽንኦት ተሰጥቶ የቤተክርስቲያን ድምፅ፣ ትክክለኛ አስተምሮት እና የማህበረሰብ ተኮር ፕሮግራሞችን የሚመስል ሳይሆን የሆኑ ሪስፖንሶችን ቢሰጥ አንደኛ። ሁለተኛ ነገር ደግሞ አሁን ሪች ቤት አይነት ነገር ላይክ ዊች አይዲያስ ቤተር አይነት ነገር እንዳይሆን እኛ ላይክ ፎር ዘ ሴክ ኦፍ ኮሚኒቲ እና ትክክለኛ ኢንቴንሽኑ መታወቅ ስላለበት ያንን በደንብ አጽንኦት እንዲሰጥ ነው። ለምን ከስር ቀሲስ እንዳሉት ብዙ የተሳሳተ አመለካከቶች ኮመንቶች እያየሁ ስለሆነ ማለት ነው እና ከዚህ በኋላ የተሻለ ነገር የሚሆነው ላይክ እነሱ ድምፅ መሆንን መስራትን እያያዙ ያሉት ከቪዲዮ ከመስራት ጋር ስለሆነ እንደዚህ አይነት ኢንሲደንቶች በሚፈጠርበት ሰዓት ላይክ የቤተክርስቲያን ሀሳብ፣ የቤተክርስቲያን አቋም፣ የቤተክርስቲያን አስተምሮት ጀንደር ቤዝ ቫዮለንስ እና ከዛ ጋር በተያያዙ ሴቶች ላይ አስተምሮቶቿ ምን ይመስላል፣ እንዴት ነው መታየት ያለበት፣ እንዴት ነው ምዕመኑን መረዳት ያለበት የሚለውን ነገር ቪዲዮ ከተሰራ እና ቀጣይ ያሉት ደግሞ በሂደት ውስጥ እየተሰራ ቢሄድ የተሻለ ውጤት ያመጣል ብዬ አስባለሁ። የቀረውን እንዲቴልስ በጽሁፍ ተቀምጦ የዛኔ በአይዲያ ሳይሆን በጽሁፍ ያለ ነገር አይረሳም እና በዛ ነገር ላይ የሆነ ፈርም ከያዘ በኋላ ደግሞ በደንብ ዲስከስ እናደርጋለን ብዬ አስባለሁ። ቴንክ ዩ በጣም እናመሰግናለን። እሺ አሌት ማን ነው? ሶሪ ሰብለ ሶሪ እኔ ምን እላለሁ መሰላችሁ፣ ቶሎ አጠራጠር ላርጋት። አሁን እዚህ ውስጥ እንትኑን ወድደዋለሁ፣ ግን አዝ ኦርቶዶክሳውያን ነው ይሄ የሚሆነው። ለምን መሰላችሁ? አሁን እናንተ አዘ ክርስቲያን ኦርቶዶክስ የራሷ መመሪያ አላት፣ የራሷ ደንብ ስርዓት አላት። እንደገና ወደ ሙስሊሞች ብንሄድ ሚውት ላይ ነሽ ሰብለ? መጣው አለ አለሽ? አሁን ኦኬ። ወደ ሙስሊሞች ብንሄድ ደግሞ ሙስሊሞች የራሳቸው ስርዓት፣ አካሄድ፣ የጋብቻ እያንዳንዱ ነገራቸው ደግሞ ይለያል። ፕሮቴስታንቱም ጋር ስንሄድ እንደዚሁ። እኔ እንደ ሀሳብ ነው ማቀርበው። አይ ላቭ ዲስ ዩኒቲ። ምንድን ነው የነ ሩሂን በመጀመሪያ አፕሪሼት ሳላረጋችሁ ማለት አልፈልግም። እሱ እንዳለ እናንተ በዛ ጋር ትሄዳላችሁ።
ፕሮቴስታንት የሆኑት ደግሞ እንደዚሁ ይይዛሉ፣ ሙስሊሞቹ ደግሞ እንደዚህ ያመጡና ከዛ አንድ ላይ ዩኒቲ እናደርገዋለን። ይኖባራሚን እና አሁን የእንትና ማህበር ከዛ ደግሞ ይመጣና የኢትዮጵያ ይሆናል። በብዙ ነገር የምንስማማበት እንደ ሃይማኖት ደግሞ ምንለያይበት ነገር አለ። ለምሳሌ እስልምናው ጋር ብትሄድ አንድ ሴት ልጅ ፍቃደኛ ናት ባሏ መርጣ እንዲያገባ እንደዚህ የምትለው ነገር አለ። ወደ ክርስትና ውስጥ ታመጣ ሌላ ነው። ነገ አንድ ጥያቄ ቢመጣ የእስልምናው የሴቶቹ እንትን መልስ መስጠት ይችላል ማለት ነው። የተደራጀ ነገር ይኖራቸዋል። ይሄንን እንደ ሀሳብ ነው ማቀርበው። ወደ ፕሮቴስታንቱ ሰፈርን ብትሄድ ደግሞ ልክ እንደዛው፣ ወደ ኦርቶዶክሱ ጋር ስንመጣ ግን አሁን የምናደርገዋለን ከዛ እንደዚህ አሁን ከላይ መዝሙር ዲያቀን መዝሙር በጣም ነው መወዶና ማከብረው። ረጅም ጊዜ የምንተዋወቅ ሰዎች ነን። በጣም አክባሪው ነኝ እና ዴብዬ እነ ቀሲስ ብቻ እናንተ እንደዚሁ ትይዙታላችሁ፣ ባክቦንድ ትሆናላችሁ ማለት ነው። ተያይዘን የምናምናቸው የሃይማኖት መሪዎች፣ አባቶች፣ እናቶች ኢንቮልቭ እንዲያደርጉና ስፔሻሊ አገር ውስጥ ያሉ አገር ቤት ያሉ ሰዎች ከኔ ቀደምት ሆነው ፌስ የሚያደርጉት እዛ ውስጥ እነሱ ስለሆኑ እነሱ እንዲነሱና እንዲደራጁ የእኔ ጥሬ ነው። ይኖዋራሚን ፔን ውስጥ ያለው ሰው እዛ ታች ላይ እኔ አሜሪካ ሆኜ ኢትዮጵያ ጋር ምን እየተካሄደ እንደሆነ ላይም በወሬ ካልሆነ ወይ የሆነ ነገር ካልመጣ እዛ ውስጥ ያሉ ግን ሲደራጁ እኛ ደግሞ ሚዲያው ላይ በገንዘብ በተለያየ ነገር ሰፖርት እናደርጋቸዋለን። ስለዚህ እነሱ እዛ ውስጥ ያሉት እንዲነሱልን እኔ ጥያቄ ነው። አመሰግናለሁ። እግዚአብሔር ያክብርልኝ። በጣም እናመሰግናለን። ሰብለ በውስጥ ፈልግሻለሁ እናወራለን እና ፈቃደኛ ከሆንሽ በውስጥ ብናወራ በጣም ደስ ይለኛል። አመሰግናለሁ። መልካም ጊዜ ሆንላችሁ። አመሰግናለሁ። እሺ ቲጂ ፐርስፔክቲቭ 2 ደቂቃ። እሺ ዴብዬ፣ በመጀመሪያ በጣም ላመሰግን እፈልጋለሁ። ይህን ሁሉ ጊዜያት ዴዲኬትድ ሆነ አንሪቪል እያረክ ስለሆነ በጣም እናመሰግናለን። ያነሳችሁት ሀሳቦች ሁሉ ጥሩ ናቸው። የተለየ ሀሳብ አይኖረኝም። ግን አንድ መናገር የምፈልገው አዘና ኦርቶዶክስ እናንተ በጣም በቋሚነት ስለ ፌሚኒዝምም ሆነ ስለ እያንዳንዱ እንቅስቃሴ ትምህርት የምታስጀምሩበትን የሆነ ይሄ ኢንፍሉዌንስ በቤተክርስቲያናችሁ በኩል ብትመጡ ኦርቶዶክስ በጣም ኢንፍሉዌንስ አላት፣ ሌሎቹም ጋር ይዛመታል። ስለዚህ እኔ እንደ ተቋም ዴብዬ ያለህበት ኢንስቲትዩሽን ተሰሚነት ያላቸውን ሰዎች ሁሉ ጠይቀህ ትምህርት ቢጀመር እኔ ያው የወንጌል አማኝ ነኝ። እኔ ትንሽ በር እየተከፋፈተልኝ ነው፣ እንደምንም እየታገልንም ቢሆን እኛም በዚህ በኩል እንሄዳለን። እናንተን ግን እንኮርጃለን። አዘ ሲኒየር ኢንስቲትዩሽን that's how it goes. እኔ በጣም ባይዘዌ ምንም የወንጌል አማኝ በሆን የኢትዮጵያ እንደ ኢትዮጵያዊነቷ ለመቀጠል የኦርቶዶክስ ውለታ አለባት ብዬ ነው ማስበው። ሆነስሊ ባህልን ኢንስቲትዩሽንን የማስቀጠል ጥሩ እንትን አላት፣ ኢንፑት አላት፣ ወደድንም ጠላንም። እናንተ በዛ በኩል አስተምሮት ኢንፎርስ ስታደረጉ እኛም የመከተል ቴንደንሲ ይኖረናል። አንደኛ። ሁለተኛ እኔ በጣም ፎከስ የማደርገው በህግ ዙሪያ ነው። እያዋራቸው ያሉ ሰዎች አሉ። በደንብ አድርገን ስፔሻሊ እነዚህ ጉዳት ደረሰባቸው የተባሉ ሰዎች ትራያል ላይ ያሉትን ሰፖርት የምናደርግበት፣ ሌሎቹና ያልተጠየቁትን ግን እንዲጠየቁ የምናደርግበት በጣም ደነኛ የህግ አዋቂዎች እዚህ አካባቢ ቲክቶክ መንደርም ላይ አሉ፣ ደነኛ እውቀት ያላቸው እና ከነሱ ጋር ኮላብ አድርገን ሌሎችንም ሰዎች ይዘን ኢንፎርስ የማድረግ ነገር ብናደርግ ጥሩ ነው ብዬ አምናለሁ። እና ይሄ ያው ታውቃላችሁ እናንተ አካባቢ ሎቢስት ቀጥራችሁ ምናምን ነገር ነው የሚባለው አይደለ? ኢንፎርስመንት ግዴታ ነው። እና እኔ አሁን እንደውም በጣም የሚያስፈራኝ ነገር ሰዓት እንትን እያልኩኝ ነው አይደል? የሚያስፈራኝ ነገር ነገም ጥቃት የሚፈጽሙ ሰዎች ይሄንን መላላት ሲያዩና የሲዝናል ጩኸት መሆኑን ሲያዩ በይበልጥ እንዳይነሱ ደግሞ በጣም እንፈራለሁ። ስለዚህ በደንብ ተባብረን ምንም ማድረግ ያለብንን ነገር ሁሉ አድርገን የማያዳግም እርምጃ አስወስደን ማሳየት አለብን እና ለተጠቁት ሰዎች እንደምንቆም ማሳየት አለብን፣ ከጩኸት ባለፈ ማለት ነው። እና
ትምህርቱ ላይ ግን እባካችሁ በርቱበት እንድንኮርጃችሁ ማለት ፈልጋለሁ። ዴቪዬ በጣም አመሰግንሃለሁ። ሆነስሊ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። እሺ የመጨረሻው ያሬዶ እንግዲህ 3 ደቂቃ በ3 ደቂቃ ውስጥ ግን ማጠናቀቂያ መጨረስ አለብን ማለት ነው። እሺ ዲያቆን ስለደከሙት ራሱ ማጠናቂያ ብለው ነው የተናገሩት። ይሄ ድካም ነው እና ስለደከሙት ከ5 ከ6 ፊደል ቆርጠው 3 ፊደል አሁን መጨረሻ 1 ፊደል ከመሆኑ በፊት እርስዎ መዝጋት አለቦት። ታንኪዩ በጣም ባይዘወይ በዚህ የተሳተፋችሁላችሁንም ታንኪዩ ማለት ፈልጋለሁ። ኢቭን ተቃራኒ ሀሳብ ኖራችሁ በኮመንት ስትነቅፉንም ስትደግፉንም ያላችሁ እስቲል ኢትዮጵያውያትና ወንድሞቻችን ናችሁ። ሜቢ ዛሬ ላይ ላይታይ ይችላል ብዙ ነገሩ፣ ግን የእኛ ግን ግልጽ ነው፣ አቋማችን ግልጽ ነው። በቃ ምንም የተደባበቀ የተሻፈነ ነገር የለውም። ግልጽ ነው አቋማችን። የምንቃወመውን የምንደግፈውን ነገር ክሊር አድርገን አቅርበናል። የሚደግፍ ካለ ይደግፈናል፣ የማይደግፍ ካለ ይነቅፈናል። which is okay ምንም ችግር የለውም። ነቀፋችሁን ብለን አንሳደብም። አቋማችሁን ግን በጽኑ እንቃወማለን ማለት ነው። ሶ እኔ ምንድነው ይሄ ዩኒክ የሚያደርገው ይሄ ስብስብ ቢባል ምንድነው ማለት በፌሚኒስቶቹ ቦታ ያልተሰጣቸው ተቋማት አሉ። ምን ጋብቻ የተገፉ ወይም የተሰደቡ ወይም እየተናቁ ያሉ ወይ ደግሞ በመጥፎ ነገር እየተሳሉ ያሉ ስታብሊሽድ የሆኑ ኦልሬዲ ኤግዚስት የሚያደርጉ ስታብሊሽመንት አሉት። ምን አንደኛ ጋብቻ። ስለዚህ ጋብቻ ላይ በደንብ ይሰራል ማለት ነው ይሄ ስብስብ። ሁለተኛ ደግሞ ቤተ እምነቶች እየተሰደቡ ነው በዛኛው እህቶቻችን። እኛ ደግሞ ቤተ እምነቶችን ደግሞ እናማክራል። ምክንያቱም ማህበረሰቡ ሊድ የሚያደርጉት ዳይሬክት ሆነ ኢንዳይሬክት በጣም ብዙ ማህበረሰብ የሚያዳምጣቸው የሚሰማቸውም የእምነት አባቶችን ነው፣ በፕሮቴስታንትም በእስልምናውም በኦርቶዶክስም። ስለዚህ ከእነሱ ጋር እንሰራለን ማለት ነው። ኦኬ ለምንድን ባህልና ሃይማኖት ያለን መሆናችንን ስለምናከብር፣ ባህልና ሃይማኖት ያለን ሰዎች መሆናችንን ስለምናቅ፣ የገመዱ የተሰፋ የኢትዮጵያ ገመድ የተጋመደው በባህልና በሃይማኖት ውስጥ ነው። ስለዚህ በዛ ውስጥ ነው ማህበረሰቡ። ከነዚህ ጋር እየተጋጩ ምንም አይነት መፍትሄ አይመጣም። የሆነ ሰው ሊከተል ይችላል፣ ግን የምትፈልጉት ደረጃ ላይ አደርሱ። እኛ ደግሞ አቺቭ ማድረግ ስለምንፈልግ ከነዚህ ሁሉ ማህበረሰቦች ጋር እንሰራለን ማለት ነው። ትዳር አልኩኝ፣ የእምነት ተቋማች አለን። ከዛ ደግሞ ምንድነው እነዚህ እድሮች የምንላቸው የተለያዩ ኮሚኒቲ ሰርቪስ የሚሰጡ ደግሞ ከእነሱ ጋር ደግሞ ይሰራታቸው ወርዶ ማለት ነው። ፋይናሊ ደግሞ ተሰብስበን እንደው የምናደርጋለን ማለት ነው። እንደ ኢትዮጵያዊ ለሀገራችን የበጀ የሚጠቅመው ነገር ምንድን ነው የሚለውን ነገር እንወስዳለን። ፌሚኒስቶች በዚህ ላይ ጆይ ማድረግ ከፈለጋችሁ ዌልካም። ግልጽ ያለ አቋማችንን ስለነገርናችሁ ምንም ይሄ የያዝነው ሌላ ጀርባ ዓላማ የለውም። ዓላማው ምንድን ነው? በፊትም ይደረግ ነበር፣ አሁን ግን ሞር ኦርጋናይዝድ በሆነ እናርገው ነው። ጠበቃዎች እኔም አውቃቸዋለሁ፣ በጣም ታዋቂ ጠበቃዎች፣ እነሱንም እንይዛለን። ሐኪሞች ነርሶችም እንይዛለን እና የህግ አማካሪዎችን ይዘን ከነዚህ ስታብሊሽ ከሆነ ሲስተም ጋር እሱን ኢንሪች እናደርጋለን፣ ኢምፓወር እናደርጋለን። ለዛ ደግሞ እግዚአብሔር ይረዳናል ብዬ አምናለሁ። እግዚአብሔር ይስጥልን ዲያቆን ይህን ስላመቻችሁልን ቴንኪው በጣም እግዚአብሔር ይስጥልን። እንግዲህ ለሁላችሁም ስለመጣችሁ በአጭሩ ምንድን ነው ከዛሬ በኋላ ድብቅ አጀንዳ የሚል ነገር አንሰማም አናወራም ማለት ነው። ፌሚኒዝም ወይም አሁን ያለው እንቅስቃሴ ድብቅ አጀንዳ የሚል ነገር የለም። ግልጽ አጀንዳ ነው፣ አይተናል። በዶክመንት ሰፖርትድ የሆነ እዚህ ላይ ምናልባት ጥያቄ ያለኝ መወያየት እፈልጋለሁ የሚል ሰው ኢንቦክስ ሚ አም ሞር ዘን ሃፒ ቱ ዲስከስ። እግዚአብሔር ይጨመርበት። የመጨረሻውን ጸሎት ዲያቆን አድርግልን። እንዴ አለቀ እንዴ? እሺ ሰው ከጸሎት በፊት እንግዲህ በየቤተ እምነት ያላችሁ ፕሊዝ ስራ ጀምሩ። በእስልምናም ያላችሁ የምታዳምጡን በራሳችሁ ቤተ እምነት ስፌት ልክ፣ ትምህርት ልክ፣ በሐዲሱ በተፍሲሩ በሼሪያው በዛ ልክ የእናንተን ወንድሞች እህቶች አስተምሩ። በፕሮቴስታንት ያላችሁም በቸርቻችሁ ላይ ስሩ። እኛም በኦርቶዶክስ ያለ ነው በደብራቱ በየሰንበት ቤቱ ደግሞ እንሰራለን። ዋንስ ሁላችንም በየቤታችን ስራችንን ከሰራ በኋላ እንደ ኢትዮጵያዊ ደግሞ ቁጭ ብለን የምናወራበት ሴሽኖች ይኖሩናል ብዬ ተስፋ አደርጋለሁ። ሀገራችን ኢትዮጵያን ከክፉ ነገሩ ይጠብቅልን፣ ህዝቦቿን በሰላም በጤና ይጠብቅልን። ህዝቦቿን ከሚጎዳ ወደ ርኩሰት እግዚአብሔር ደስ ወደማይሰኝበት ነገር የእግዚአብሔርን ቁጣ ከሚያመጣ ሰዎችን ከሰውነታቸውን ከሰውነት ተራ ከሚያስወጣ ከሰይጣናዊ ከሆነ ምንም አይነት ሀሳብና ዓላማ እግዚአብሔር አምላካችን ሀገራችንን
ህዝቦቿ ይጠብቅልን። ሀሳባችን ደግሞ ተሳክቶ የተደፈሩ የተበደሉ መፍትሄ አግኝተው ትክክለኛ መፍትሄ አግኝተው ፍርድን አግኝተው በሕክምና ያሉ ሕክምናቸውን የሚከታተሉበትን ከዚህ በኋላ ደግሞ ሌላ ደፋሪዎች እንዳይኖሩ ትውልዱ ላይ ጭንቅላቱ ላይ የምንሰራበትን እና የእናቶች ጸሎት የአባቶች ጸሎት የኢትዮጵያ ጠቅላላ ጸሎት ይሄን ነገር ከኛ እንዲያርቅ በጣም በጣም አብዝተን ልንጸልይ ይገባል። እግዚአብሔር ደግሞ ይረዳናል ብዬ አምናለሁ። የኢትዮጵያ አምላክ ከሁላችን ጋራ ነው ብዬ አምናለሁ እና ሁሉንም እግዚአብሔር ልቦና ይስጥልን። በዚህ ውስጥ ጸበኛ የለም፣ በዚህ ውስጥ ጠላት የለም። እርስ በርስ የሀሳብ መፋጨት ነው ያለው፣ የሀሳብ ልዩነት ነው ያለው። ስለዚህ በሀሳብ ልዩነት በሀሳብ ታላቅነት ብቻ እንሟገታችኋለን። ለሁላችሁም ግን ፍቅር አለን። ለሁላችሁም አንዱን ሩጫ አብረን ተያይዘን እንድንሮጥ ተስፋዬ ነው። ስለዚህ ሁሉ ይስተካከላል ብዬ አምናለሁ። ዲያቆን እግዚአብሔር ይስጥልን። እግዚአብሔር በነገሮች ሁሉ ይጠብቀን። በዚህ ሰዓት የታመሙ የተጨነቁ የተራቡ ካሉ ወገኖቻችን የምናውቃቸው የማናውቃቸውንም በያሉበት እግዚአብሔር ለምግብ የሚሆናቸውን ለውሃ የሚሆናቸውን ለጤና የሚሆናቸውን ነገር ሁሉ ይስጥልን። በየሆስፒታሉ በየአልጋው በየጸበል ቤቱ በየመንገዱ በየቤቱ ታሞ የወደቁትን ሁሉ ይፈውስልን፣ ይማርልን፣ የታሰሩትን ያስፈታልን፣ የተጨቆኑትን ፍርድ የተጣመመባቸውን ፍርድ ያጡትን ሁሉ ቅን ፍርድ እንዲያገኙ እግዚአብሔር ይርዳልን። ሁላችንም ከመልካም ነገር ሁሉ ያሳትፈን፣ በበጎ በበረከት በጸጋ ያኑረን። አሜን። እግዚአብሔር